ተጠቅልሎ ከለበሰው ጨርቅ ኦ ማርያም ማሪገ መሞ ለእኛ ብሎ አፈሰሰው ደሙ ኦ ማርያም እኛን ለእኛ ብሎ ተወጥቷል ሁሉን ኦ ሰንበቱ ሰንበቱ አሳግሪ በእንተ ሰንበቱ አይተወኝ ቸሩ ጌታዬ ከጭንቁ ላይ ግን ሥጋዬን ብቻ ስረዳ ነፍሴ በጽኑ ተጎዳ። በቤት ያሉ ጻድቃን ይለምናሉ ናታን ኪዳን ሲያደርሱ ዳዋሲ ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ምሕረት፣ ይቅርታ፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ሁሉ የተመሰገኑ የሆኑ እንኳን አደረሳችሁ። ቸር መድኃኔዓለም ከንጹሐን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ኢየሩሳሌም ሆይ ብርሃንሽ መጥቷልና የእግዚአብሔርን ብርሃን በአንቺ ላይ ወጥቷልና አብሪ አብሪ፣ እነሆ ጨለማ ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይገለጣል፣ ክብሩም በአንቺ ላይ ይታያል። ነገሥታት በብርሃንሽ አሕዛብን በጸዳልሽ ይሄዳሉ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም የተመሰገነ ይሁን። ሌሎች ተጨማሪ ምንባባት አሉ ከውስጥ የምናነሳቸው፣ እየዘለልን ከምናነበው በኋላ እናነሳቸዋለን። የትምህርታችን ርዕስ ወላዲተ አምላክ በትንቢተ ኢሳይያስ ክፍል 19 ይሆናል። ዛሬ የብዙ ቅዱሳን በዓል አለ። የደብራችን የአቡነ አብየ እግዚእ ወርኃዊ መታሰቢያቸው ነው። ለሁሉም ርዕሳችን የምናደርገው እንግዲህ 3 ርዕስ ይኖራል። 3ቱም ያስኬዳሉ። ምናልባት አማካኙን እንያዝ። የመጀመሪያው ኢየሩሳሌም ሆይ ብርሃንሽ ወጥቷልና አብሪ ይላል። ሁለተኛው ደግሞ የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእስራኤል ቅዱስ የእግዚአብሔር ከተማ ጽዮን ተብለሽም ትጠሪያለሽ ይላል። ይሄ ቁጥር 14 ላይ ያለ ነው። ቁጥር 19 ላይ ደግሞ ፀሐይ በቀን የሚያበራልሽ አይደለም፣ በሌሊትም ጨረቃ የሚወጣልሽ አይደለም፣ ለአንቺስ እግዚአብሔር ለዘላለም ብርሃንሽ ነው፣ አምላክሽም ክብርሽም ይሆናል የሚል 3 ኃይለ ቃል አለ። ብዙ ኃይለ ቃላት ነው ያሉት፣ ግን አንድ ርዕስ ይዘን በዚያ ውስጡን እንመለከተዋለን። እንግዲህ ካለፍናቸው ኃይለ ቃሎች መካከል ለምሳሌ ትንቢተ ኢሳይያስ ምዕራፍ 52ን ማየት እንችላለን። ምክንያቱም እዚህ በኋላ የዛሬን ጨምሮ 3 ቀን ብቻ ስለሆነ የቀረን ትምህርታችንን ለመጨረስ የነገረ ማርያም ትምህርታችንን ምሳሌ ትንቢተ ኢሳይያስ ምዕራፍ 52 ቁጥር 1 ላይ ጽዮን ሆይ ተነሽ፣ ጽዮን ሆይ ኃይልሽን ልበሺ፣ አንቺ ቅድስቲቱ ከተማ ኢየሩሳሌም ሆይ ይላልና የማይለ ቃል ነበረ። ግን ሁሉን ስለማንዘልቀው አለፍ አለፍ እያለን እንመለከታለን። የእመቤታችን የትንሣኤ የዕርገቷ ጊዜ ነውና
ትንሣኤዋን እርገቷን ማሰብ ግድ ይገባናል። እመቤታችን ድንግል ማርያም ስታርግ ፍጥረት ሁሉ አመስግኗታልና ፍጥረት ሁሉ ሳያመሰግን ከቀረ ከዲያብሎስ ጋር ላለመደመር እመቤታችን ድንግል ማርያምን በእርገቷ በትንሣኤዋ በፍልሰቷ ማመስገን ይገባል። በዚህም አባታችን ሊቁ ጻድቁ በአርከ ስሉስ በአርኬ ድርሰቱ ላይ የተናገረውን ኃይለ ቃል አንድ ወገን፣ አፄ ዘርዓ ያዕቆብ ደግሞ በመልክዓ ፍልሰታ የተናገሩትን ኃይለ ቃል አንድ ወገን አድርገን መናገር ይገባናል። የመጀመሪያው ሰላም ለሥጋኪ እግዚአብሔር ዘመሰጣ ከመትሃሉ በየ ለማይደረ ብርሃን በውስጣ በብርሃን ሀገር በጽርሐ አርያም አንድም በብርሃን ሀገር በመንግሥተ ሰማያት እንድትኖር ሥጋሽን ወደ ሰማያት አሳርጓልና እግዚአብሔር ወደ ላይ ሰማይ ላሳረጋት እርገቷን ለፈጸመላት ለሥጋሽ ክብር ምስጋና ይገባል ብሎ ያመሰግናል። ማርያም ድንግል ፈጻሚተ ቃላት የውጣ ድንግል ማርያም ሆይ አንቺ በየውጣ እግዚአብሔር አብ የነገረንን ሕጉን ስርዓቱን የፈጸምሽ ነሽ አለ። ከዚህ አያይዞ ይተረጉማሉ። ከፍጥረት ወገን ከእመቤታችን በቀር የእግዚአብሔርን ሕግ ሙሉ በሙሉ የፈጸመ አልተገኘም፣ ወደፊትም አይገኝም። ደህና ዋላችሁ። ከእመቤታችን በቀር ለምን ሕግን የተቀበለ ቅዱስ ሙሴ እንኳ መውደቅ አግኝቶታል። እንደ በጥቃቅን በሚመስል ነገር ፈጻሚተ ቃላት የውጣ ያለውን እመቤታችንን የውጣ ያለውን ኢታምልክ ብሎ ቢተረጉሙ እመቤታችን ኢታምልክን በፍጹም ልቧ ጠብቃለች። በኢታምልክ ከቶውን ወድቃ የማታውቅ እመቤታችን ናት። አብርሃምን ከመዚቤ አብርሃም ኢሙአኒ ዝኩ ሰይፈ ጸላኢ ሰይፈ ጸላኢ የተባለ ጋኔን አንድም ጥርጥር አንድም ጣዖት አምልኮ ከቶውኑ ድል አልነሳኝም አለ አብርሃም ይላል አይደለም። ካመነ በኋላ ያለውን መናገር ነው። ከዚያ በፊት በጣዖት ኑሮ ያውቃል አባታችን አብርሃም። ዛሬ ዓመታዊ በዓሉ የምናከብርለት ቅዱስ ሰው ማለት ነው። እና ስለዚህ በየውጣ ፈጻሚተ ቃላት የውጣ ባለ የውጣ ለብዙ ትተረጎማለች። እንግዲህ የውጣ ሲል እዝል ቅጽል የሌላት አንዲት ናት አይደለም። የውጣ ሲል ያቺ ቤተክርስቲያናችን አንድ ሕግ ብቻ ናት ይላሉ አባቶቻችን። ደህና ዋላችሁ። በብሉይ አንድ በአዲስም አንዲት ሕግ ናት። በብሉይ አንዲት የምትባል እሷ ምንድናት? ኢታምልክ ናት። በአዲስ አንዲት የምትባል ምንድናት? ፍቅር ናት። ኢታምልክና ፍቅር ስንት ናቸው? አንድ ናቸው። ስለዚህ ኢታምልክ ቢል ኢታምልክ ባይደ አምላከ ዘእንበሌ የሁሉ መነሻው መድረሻውም ይሄ ነው። ጌታ በወንጌል ምን አለ? አፍቅሮ ለእግዚአብሔር አምላክከ በኩሉ ልብከ እግዚአብሔር አምላክን በፍጹም ልብ ምን በለው መናገር እንጂ አይሰማም። በነገራችን ላይ መውደድ ቢያቅት መናገሩን ማቃታቸው እግዚአብሔርን በፍጹም ልብ ምን በለው ጉድ። ምክንያቱም ማምለክ ምንድን ነው? ማምለክ በውስጡ ማፍቀር ከሌለው መውደድ ከሌለው አምልኮው ከንቱ ነው የሚሆነው። እና እሷ ሕግ ነው ያለች እና እመቤታችን በኢታምልክ ከቶውኑ ሕጸጽ አግኝቷት አያውቅምና እንዲህ አላት። ከዚያ አይዳው ፍቅርኪ በላኢሌ ሶጣ እፍረተ መዓዛ ቅደወ ዘእጹ ሲጣ ተወዳጅ የሆነ ሽቱ ዋጋው ውድ የሆነ ምድራዊ አይደለ ሰማያዊ የሆነ ሽቱ በእጅሽ አለና መዓዛ መለኮት አይዳው ፍቅርኪ በላኢሌ ሶጣ እነዚያ አምላክንም ሰውንም የሚወዱ እጆችሽ በእኔ ላይ ያፈሱልኝ ብሎ ደራሲ ይመኛል። አንድ ሁለተኛ በመልክዓ ፍልሰታ መጨረሻ ላይ ደራሲው ጻድቁ ንጉሥ አፄ ዘርዓ ያዕቆብ ሰላም ለትንሣኤኪ ለትንሣኤ ሥጋኪ ዘትንሣኤ ክርስቶስ መንታ መንታ ብሎ ማለቱ ቀጥታ መንታ ተብሎ አይተረጎምም። የክርስቶስን ትንሣኤ ለሚመስል ትንሣኤሽ ለሥጋሽ ትንሣኤ ምን ይገባል? ሰላምታ ይገባል። እርሱ ሕያው ድራባ ውስቴታ እርሱ ለእኛ ፍቅር ሲል ሕያው ባህሪ የሆነ አምላክ በመቃብር ስኩብ ሆኖ 3 መዓልት 3 ሌሊት ቆይቷል አይደለም። እመቤታችን እንዲያ ስለሚባል
እና እርሶ ያድራባ ውስጥ የታለና በጽላሎት ኪብኒ ማርያም ርግበ ኤፍራታ የኤፍራታ ርግብ የተባልሽ አንድም ርግበ ዳዊት ርግበ ሰሎሞን ርግበ ኖህ የተባልሽ እመቤታችን የኤፍራታ ርግብ በከበረ ጥላሽ ጋርጅኝ ወሰውርኒ በአጽፍኪ አመይከውን ሀተታ ሰው ኃጢአቱና ጽድቁ በሚመረመርበት በፍርድ ቀን በክቡር አጽፍ ምንድን ነው? እንዴት ዋላችሁ? አጽፍ ምንድን ነው? ግምጃ፣ ልብስ፣ መጎናጸፊያ ነው አይደለም? በዚህ ጋርጅኝ ልጇ ሊመታባት ስትል እናት ተለውላ በቀሚሷ በልብሷ ትጋርዳለች አይደል? እንደዚያ ወአመት አገብ ምድር ዘነሳት ማይጸንታ ምድር የተቀበለችውን አደራ በምትመልስበት በዚያ ቀን ብሎ ደራሲ ይለምናታል። የትንሣኤዋ የርገቷ በረከት ይደርብን። እንደ ትናንቱ ተግሳጽ አመተን ሰዓታችንን በከንቱ አንገፋው። ተግሳጹ ከንቱ ሆኖ ሳይሆን ግን በየቀኑ ሲሆን ያው ማረም ሲበዛ ይገለማል አይደል? እሱ ፈቃድ እግዚአብሔር ሲሆን ነው ተግሳጽ፣ በሰው ፈቃድ አይሆንም። ዛሬ ብዙ ትልልቅ በዓላት አሉና አንደኛ አባታችን አብርሃም፣ ሁለተኛ አባታችን ሎጥ፣ ሶስተኛ አባታችን ፊናስ፣ አራተኛ አባታችን መቃርስ፣ አምስተኛ አባታችን ዮሐንስ የጋናው። እነዚህ አበይት በዓላት ዛሬ አሉና አንደኛ አብርሃም ርዕሰ አበዊሽ፣ ሁለተኛ ማን ጻድቅ ሎጥ፣ እሺ ሶስተኛ ሊቀ ካህናቱ ቅዱስ ፊናስ፣ አራተኛ ታላቁ ቅዱስ መቃርስ፣ አምስተኛ የጋናው ኮከብ አባታችን ዮሐንስ ዘጋና። ምን ይለዋል? ለአህቤ ዮሐንስ ዘጋና እስራኤላዊ ንጹሐ ልቡና ይለዋል። ልክ እንደ ናትናኤል ማለት ነው። ታዲያ ከላይ ነው ከታች ነው የሚሻል? ከላይ ይሻላል። ከአብርሃም ባጭር እንግዲህ የአባታችን የአብርሃም በዓል ዛሬ ይጀምራል። መቼ እንጨርሳለን? በ28 ዛሬ ጀምሮ ስንት ቀን ይሆናል? ከ19 እስከ 28 ስንት ቀን ነው? ስንት ቀን ነው? 10 ነው። ብዙ ሞኝ ስለሆነ 19 እና 10 29 ነው የሚመጣ ይላል። በቤተክርስቲያን አቆጣጠር ዕለት ይያዛል። ክርስትና ስታስነሱ ለምሳሌ በ19 ዛሬ ከሆነ የተወለደ ወንድ ከሆነ ጳጉሜን 5 ቀን አለች አይደለም? ከዚህ ስንት ቀን ያለ ነው? ከዚህ ከነሐሴ አሁን ስንት ቀን ያለ? ስንት? 11 ስተሳሳታችሁ ስንት ቀን ያለ? 12 ቀን ያለ። ዛሬ ራሱ የተወለደበት ቀን አልኖረበትም እንዴ? ዛሬ 1 ነገ ስንት ነው? 20 አይደለ? 2 ከዚያ በኋላ ስንት ቀን አለ? 10 ስንት? 12 ጳጉሜን 5 ጨምሩበት 17 ከዚያ በኋላ ስንት ቀን ነው የምንፈልገው? 13 ቀን ነው የምንፈልገው። ስለዚህ መቼ ነው የሚሆን ክርስትናው? ኧረ እንዴት ባላችሁ 13 ቀን ነው የምንፈልገው ወይስ 23 ቀን? ስለዚህ ስንት ይሆናል? የቅዱስ ዳዊት ወራዊ መታሰቢያ ይሆናል ማለት ነው። ዙሮ ዙሮ እንዲያ ነው። ከዛ ጳጉሜን ከሌለች ደግሞ ጊዜ 1 ቀን ይጎላል። ፍታትም ስታስፈቱ 1 ቀን ወደ ኋላ ማለት ይገባቸዋል። ምክንያቱም 1 ቀን ወደ ኋላ ማለት የሚገባ ምንድን ዕለት ስለሚቆጠር ነው። ምሳሌ ጳጉሜን ባትኖር ክርስትና የሚነሳበትን 40 ቀን በድፍኑ ብትጨምሩበት ሄዶ የሚመጣ መቼ ነው? እንዴት ባላችሁ? መቼ ነው ሄዶ የሚመጣ? መስከረም 29 ነው አይደል የሚመጣ? ዝም ብሎ ጳጉሜን እንደሌለች ቆጥረን ማለት ነው አይደል? ግን 29 አይሆንም። ስለዚህ በ19 ከተወለደ ክርስትና መቼ ነው የሚሆነው? በ28 ነው። ለምን? ያቺ ራሷ ስለምትቆጠር። ለፍታትም እንደዚያ ነው። 7ኛ ቀን ፍታት ለማስፈታት ከዛሬ ከ19 ብትጀምሩ 7ኛው ቀን መቼ ነው የሚመጣ? 7 ቀን ብትጨምሩ በ19 ላይ መቼ ነው? 26 ነው የሚመጣ አይደለም? ግን ብትጨምሩ ነው ያልኩኝ። 7 ቀን መጨመር የለም ለፍታት ለክርስትና ራሷ ዕለቷ ስለምትቆጠር። ስለዚህ በ25 ነው 7 የሚሞላው። ገብቷችኋል? በዛውም ያው ብዙ ጊዜ ሰው ይወዛገባል። መቼ ነው የሚፈታ ምናምን ይላል። ለሁሉም የአባታችን የአብርሃም 10ሩ የአብርሃም የይስሐቅ የያዕቆብ በዓላት ዛሬ በአብርሃም እንጀምራለን። ዛሬ አባታችን አብርሃም 2 ነገር ነው የምናከብረው። አንደኛ በእርግጥ በየቀኑ የሚከበር ነገር ነበር፣ ግን በየቀኑ ስለማናነሳ
ይችን ተከታታይ ቀን የምናስብ የመጀመሪያዋ ቀን አባታችን አብርሃም ከጣዖቱ ጋር የነበረው ምልልስና ጣዖቱን መስበር ነው። ዛሬ አብርሃም የአባቱን ጣዖት የሰበረበት መታሰቢያ ነው። ከ15 ዓመቱ ጀምሮ አባታችን አብርሃም ተመራማሪ ነበረ። እንጨቱ ደንጃው ሲመለክ ግራ ይገባው ነበር። ምክንያቱም የጣዖትን ታሪክ ስታጠኑ እግዚአብሔር ዓለምን ፈጥሮ አዳምን አክብሮ አኖረው። አባታችን አዳምና እናታችን ሔዋን በስህተት ወደቁ። ከዚያ ከነሱ በኋላ የተነደው ሰው ትውልድ ከጥቂቶቹ በቀር እግዚአብሔርን ትተው ነበር። ሰባት ትካት የሚባሉ እነሱ ናቸው። ሰባት ትካት ሲባል ሰው ስመ ነገድ ይመስላል። ትካት ምን ማለት ነው? የድሮ ሰዎች ለማለት ነው። የጥንት ሰዎች ለማለት ነው። ሰባት ትካት ሰባት ትካት እንግዲህ ደቂቀ ሴት ከላይ አሉ፣ ደቂቀ ቃይን ከታች አሉ። በነገራችሁ ላይ ከጻድቃን ይልቅ ኃጥአን ነው የሚበዙ። ምስለ ህዳጣን ክፍለኒ መንግስተ ሰማያት እስመ ኃጥአን ይፈደፍዱ እሞሎደ ዛቲ መንግስት ከመ ፍድፋድ ብርት እምወርቅ ወሐፂን እምብርት ይላል። ከወርቅና ከብር ማን ነው የሚበዛ? ብር አይደል በዝቶ የሚገኝ? ከብርና ከብረት ማን ነው በዝቶ የሚገኝ? እንደዚያ ነው። እና ከጻድቃን ይልቅ ማን ይበዛሉ አለ? ኃጥአን። ዛሬም በማይሌ ሰምታችሁ ከሆነ ስመረቷት ፍናዊሁ እግዚአብሔር ጎዳና የቀና ነው፣ ጻድቃን ያውርወን፣ ጻድቃን ይሄዱበታል፣ ወኃጥአን ይስዕንወን፣ ኃጥአን ግን ሰነካከላሉ። ጌታችንም በወንጌል ይሄ ነቢይ ቃል ነው። ጌታ ደግሞ ምን አለ? ባኡ እንተ አንቀጽ ጸባብ፣ ወደ የትኛው በር ግቡ አለ? ወደ ጠባቡ በር። በሰፊው የሚወዱ ብዙ ናቸው። ሰው እኮ አይገባውም። በነገራቸው ላይ ሰው ክርስቲያኖች፣ ትናንት ፕሮቴስታንት ምን ስናነሳ ነበረ? ጠባብ በር ምንድን ነው? አይገባውም። ሰፊ በር ምንድን ነው? መብላት ሰፊ ነው ጠባብ በር ነው? ንገሩኝ እንጂ መብላት ነው ጠባብ ወይስ መጾም ነው? ንገሩኝ እንጂ። እንቅልፍ አጥቶ ቁሞ ማደር ነው ጠባብ ወይስ ተኝቶ ማደር ነው ጠባብ? መተኛት እንዴት ነው ጠባብ ይሆናል? እንቅልፍ ማጣት አይደለ ጠባቡ? መጾም፣ መጸለይ፣ መከራ መቀበል ምንድን ነው? ጠባብ ነው። የቅዱሳን ጎዳና ማለት ነው። ሰው ግን እዚህ ዘመን ፕሮቴስታንትን ተውትና የኛ ዘመን ክርስቲያን 90% አብዛኞቻችን የምንፈልገው የትኛውን ነው? ሰፊውን ነው። ሰፊው በዛ ምክንያት ነው ህግ ስርዓት የምንጠላ። ወደ ትናንቱ ተግዛጽ አንመለስም። በእውነቱ አባታችን አብርሃምን በታሪክ በቤተክርስቲያን ታሪክ ትልቁ አባታችን አብርሃም ለየት የሚያደርገው ስርወ ሃይማኖት ይባላል። በኋላ ማዕረግ ተሰጥቶታል። ምን ተብሎ? አብርሃም አርከ እግዚአብሔር፣ ብእሴ እግዚአብሔር፣ ገብረ እግዚአብሔር፣ ምእመነ እግዚአብሔር፣ ፍቁረ እግዚአብሔር የሚሉ 5 ማዕረግ ተሰጥቶታል። ከሁሉ የሚቀድመው ግን የስሙ ማን? አባታችን አብርሃም ስርወ ሃይማኖት፣ የሃይማኖት መሰረት ነው። ምክንያቱም ዓለም በድቅድቅ ጨለማ እዚያ ሰባት ትካት እንደዚህ አድርገው ዓለምን አጥፈዋት። ከዚያ ከኖህ በኋላ የተነሳው ደግሞ በሐረገ ትውልድ ሲቆጥሩ እንግዲህ ኖህ፣ ሴም፣ አርፋክስድ እያላችሁ ስትወርዱ ከማን ላይ ይደርሳል? ሴሮ የሚባል አንድ ሰው ላይ። ሴሮ የሚባል ሰው ጊዜ በየዓመቱ ነግራችኋለሁ፣ አትቋጥሩም እንጂ ብዙዎቻችሁ። ሴሮ በኖህ የሚባል ልጅ ወለደ። በዛ ዘመን ሕፃን አይሞትም። ሁሉም ሰው አርጅቶ ነው የሚሞተው እና በልጅነቱ ሞተ። ሐዘኑን መሸከም ስላቃተው እሱን ለማጽናናት ብለው እንጨት ጠርበው እሱን አስመስለው ጨርቅ ሸፍነው ልጅ እኮ አልሞተም ብለው ሊያታልሉት ሐዘኑን ለማስተው ሲሞክሩ ልጅ እውነት አንተ ነህ፣ እውነት በሕይወት አለ ብሎ ሲለው እዚያ እንጨት ውስጥ ጋኔን አድሮ ነበር ብሎ ድምፅ አሰሙ። ከዚያ ጣዖት ነው የጠረቡት። ራሳቸው አይደል የጠረቡት? ይሄ ነገር ስንጠርበው ምንም ያልነበረው እንደዚህ ይሄም አምላክ ቢሆን ነው ብሎ ወድቀው እየሰገዱ ከዚያ በኋላ በቃ ይሄም ያስገርመኝ ነገር አባታችን አብርሃም ዛሬ ሎጥን ስለምናነሳ የሎጥ አባት አስቀድሞ ካረፉት መካከል አንዱ ነው። የአባታችን የአብርሃም ወንድሙ ሰማዕተ ሐሰት ይባላል፣ ሰማዕተ ጣዖት ይባላል። ጣዖቶችን ሲያቃጥላቸው አድናለሁ ብሎ ገብቶ ጣዖቶችን ለማዳን የሞተ ምን ይባላል? ሰማዕተ ጣዖት። እና አባታችን አብርሃም ሽጥ ብሎ ገበያ ሲልከው አየውና በጎዳና አንተ እስቲ እንደው አምላክ ነህ ይሉሃል፣ ሰግዱልሃል፣ ርቦኛል አብላኝ፣ አምላክ ከሆንክ ጠምቶኛል አጠጣኝ። ዝም አለው። እሺ እሱን ካልቻልክ ቢያንስ አጫውተኝ፣
ዝም አላ። አይ ሰዎች እኮ ዝም ብሎ ነው አላ አምላክ የሚሉ አንተማ እንጨት አይደለም ግን ለሁሉም ልሸጥሃልና ወጥቶ ገበያ ወጥቶ። በነገራችሁ ላይ ነጋዴ ሆናችሁ አሁን አሰስገሰሱን ክርዳዱ ምናምን እያስገባችሁ ስትስትሉ ይሄ ጥራት ያለው ነው በደንብ ነው። ይሄ ግን ጥሩ አይደለም የሆነ ጉድለት አለው እያየገባበት ይላል ባላገር። እንደዛ ብላችሁ ነው መሸጥ ነጋዴዎች። ሸፋፍናችሁ አትሽጡ። እውነቴን ኤክስፓየር የሚያደርግ ነገር ከሆነ ደግሞ ኤክስፓየር ዴት እያሳያችሁ ያለፈበት ነገር እኮ ነው። በፋርማሲ ሁሉ ይሸጣል እኮ አንዳንድ ስፍራ ከኒናው መርዝ እኮ ነው። እንኳን ኤክስፓየር ያደረገ አልኳችሁ በተፈጥሮ መድኃኒት እኮ ውስጡ ግማሽ በግማሽ እኮ መርዝነት ያለው ነገር ነው። እና እሱ ገበያ ወጥቶ ምን አለ? አይን እያለው የማይ ጆሮ እያለው የማይሰማ እግር እያለው የማይራመድ እጅ እያለው የማይዳስ ጣዖት የሚገዛ እና እዛ ገበያተኛው በሙሉ ባለቤቱ ያቀልለውን አሞሌ ባለዕዳ አይቀበለውም ይላሉ። ዛሬ የታራ ልጅ አብዷል መሰለኝ ብሎ የሚገዛ ወጣ። ለምን? እውነት ስለተናገረ። አንድ ነጋዴ መጥቶ ምን አለኝ? እኔ ቆራቢ ነኝ ግን እውነት ስናገር እየከሰርኩ ዕዳ ገባሁ። ለምን? ልብስ ነው የሚሸጥ በዙሪያ ያሉት በሙሉ ዋሽተው ስለሚሸጡት እኔ ያቁን ስናገር በቃ ከሰርኩ። እንዴት ልሆን ያለ ብትከስር ነው የሚሻለው። አሊያ እየዋሸ መቁረብ አትችልም። ምክንያቱም ምን ገጥሞኝ ነው? አንድ ቀን ከሱ ሄድኩኝ ዝም ብዬ ላናገረው ቆይቷል። ቁጭ ብዬ ሸሚዝ 400 ብር ሲሸጥ አየሁት። ድሮ ነው እንግዲህ አቺ ሸሚዝ ጥሩ ናት እኔ ምን ልግዛ ስጠኝ ብዬ ስለው 175 ብር ክፈል አለኝ። አራ ተው እኔ በዋጋው ነው የምፈልግ። ዋጋው እንደሱ ነው አለኝ። አይቀደም እኮ የሸጥከው 400 ብር ነው። ያው ገበያ ስለማናገኝ እንደዚህ ካላተረፍን እና አሁን አንተም ተቆረባለህ። በነገራችሁ ላይ ጥሩ ሰው ነው። እንዴት እንደዚህ ይደረጋል? እኔ አላውቅም። ለዚያ ነው ፍትሐ ነገሥት በተለይ ክህነት እና የቤተክርስቲያን አገልግሎት ላለበት ሰው ነጋዴ ትሆን ዘንድ አትሻ። በተለይ ክህነት ያለው ለመነኮሳት ነውር ነው። ገበያ የሚዘረጉ መነኮሳትን ትመለከታላችሁ። በነገራችሁ ላይ የሚያሳዝነው ነገር መነኮሳት አንዳንድ ገዳማት ልማት ያለማሉ፣ ጥሩ ነው። ያንን ሽጠው መጠቀማቸው አይነቀፍም። ግን መነኮሳትን ገበያ ላይ ማስቀመጣቸው ግን ተገቢ ነገር አይደለም። ከተማ ላይ የሚሸጥ ነገር ካላቸው አንድ ጥሩ ክርስቲያን መርጠው አንዲት እህት ወይ አንድ ወንድም መርጠው ቢቀጥሩ ስራ ቢፈጥሩ ምን አለ? መነኮሳትን ገዳማቸው የሚመልሷቸው ምን አለ? አንያ ከዚያም ጋር አፍ ሲካፈቱ ነው የሚውሉት። እና ችግር እኔ ስርዓተ ገዳም አይደለም። በነገራችሁ ላይ ይህንን የሚያደርጉ አሁን አንድ በጣም የታወቀ ስራ ጠንቃቂ ናቸው ነው የሚባለው። እንዲያውም አንድ ቀን አንዱ መጥቶ ኧረ ትምህርትን አልፎ አልፎ በሞንታርቦ ከፍቶ ሲሰሙ ሰማሁኝ። አይ ውሸት ነው፣ ይህን አላምንም። ካደረጉት የእነሱ ፍላጎት ነው። ግን ድንገት ያለው ነገር እውነት ከሆነ እችን አስተካክሏት። በየቦታው ባለው ሱቆቻችሁ ታማኝ የሆኑ ለገዳሞቻችሁ የሚያስቡ ህጋውያንን ወይም ደግሞ ጥቁር ራሶችን ነው መቅጠር። ለገበያ መነኮሳትን ልኮ እዚያ በቋሚነት ሴቶችንም ወንዶችንም ቁጭ ብሎ እንዲሸጡ ማድረግ ስርዓት አይደለም። ስለ የትኛው ገዳም እንደማወራ ራሳቸው ከሰሙት ያውቁታል። በዚህ ዘመን የተሻለ የሚባል ጥሩ ስርዓት ያለው ገዳም ስለሚባል ብዬ ነው። ስለምን ስም አልጠራም። እንዴት ዋላችሁ? እና ሀቅ ነው መናገር። ከዛ ካልገዛ የራሱ ጉዳይ። ሀቁን ተናግሮ በመሸጥበት ማደር ነው። ከዚህ አልገዙ ሲሉ ተመልሶ መጣ። አሁንም ብዙ ነገር ፈተና አልሰማ ሲል እንክትክት አድርጎ ሰብሮት ወደ ቤቱ ገባ። እዛ ልጄ ዛሬ እንደምን ነው አልክ? አይ የሚገዛኝ አላገኘም። ለምን እንዲህ ብዬ? ለምን እንደሱ አልክ? እውነቱ እንደሱ ነው አባቴ። ለምንድን ነው የምናመልከው? ይሄ እንጨት አይደል? እንዴት ነው አምላክ የሆነ ብሎ ሲሉ ልጄ አምላክ እንዳልሆነ አውቃለሁ። እና ምን ሆነ ነው? አይ እንደ ንጉሱ ያጎንብሱ የሚባል ነገር ሰማላችሁ? ንጉሱ ወገብ መምተኛው ነው ተጎንብሶ ሲሄድ ከኋላ የሚከተለው ሰው እንዴት ብሎ ነው የሚሄድ? እንደዛ አይደል? ከዚያ በቤት የነበራቸው በሙሉ ጣዖቶችን ሲያቃጥላቸው ወንድሙ ገብቶ እዚያ ሞተ። ከዚያ በኋላ እንግዲህ ታሪኩ ብዙ ነው። ባጭር ግን በኋላ በ28 እግዚአብሔር ፈቅዶ የምንተርከው እንዳለ ሆኖ ግን በዚህች ቀን ሌላ ሁለተኛ የምናስበው ነገር ምንድን ነው? በቃ እውነተኛውን አምላክ ፍለጋ አባታችን አብርሃም ወጣ፣ መረመረ ፍጥረትን በሙሉ ከደንጊያ ከወንዝ ከተራራ ከንፋስ ከእሳት ጀምሮ እስከ ፀሐይ ድረስ ሁሉን መረመረ። ሁሉንም ሕጸጽ አገኘባቸው። ለምን? አምላክ ምን የለበትም?
ሕጸጽ የለበትም። አምላክ ፍጹም ነው፣ ባህሪው ፍጹም ነው። አንድ ነገር ሕጸጽ ከተገኘበት ምንድን ነው? ፍጡር ነው። ነናላችሁ ሕጸጽም ሳይኖርባት ፍጡር ሆና የምትገኝ እመቤታችን አለች። እንዲያ አድርጎ እግዚአብሔር ስለፈቀደ ስለፈጠራት እግዚአብሔር ምንም ከተሆኑ አንዳች ሕጸጽ ያለበት አይደለም። ለዚያ ነው ውሃን ሲያዩ የሆነ ቦታ ይሄዳል፣ ተራራ ግን ሲደርስ ቀጥ። ይህ አምላክ አይደለም። ነፋሱን ጠፈር ደፈር ሲከለክለው ያህል አይደል? እንዴት ባላችሁ እሳቱንም እንደዚያ የሚከለክል ሲከለክል ውሃ ሲያጠፋው ያህል አይቶ ፀሐይ መሆን አለባት አለ። ጨለማ ሲጋርዳት አየ። አይ እንግዲህ ማንን ከፀሐይ በላይ ምን በፍጡር ደረጃ ምን አለ? አምላከ ፀሐይ ተናበበኒ ያለ አነ ውእቱ አልፋ ወኦ እግዚአብሔር አምላክከ ወአምላከ አበዊከ ይኮንኩ ባዕደ አምላከ ብሎ ጌታችን አባታችን አብርሃምን ተነጋገረው። ስለዚህ አብርሃም ርእሰ አበው የአባቶች የቅዱሳን አባቶች አለቃ ስርወ ሃይማኖት አርከ እግዚአብሔር ተባለ። አብርሃም አምነ ወተወለቀ ሎቱ ጽድቀ። አባታችን አብርሃም አመነ፣ ምን ሆኖ ተቆጠረለት? ጽድቅ ሆኖ ተቆጠረለት። በረከቱ ይደርብን፣ ሰዓት እንዳይደብን። ቀጥሎ ዛሬ ሎጥ ዓመታዊ በዓሉ ነው። እስከ አምና ድረስ አክብረን አናውቅም ሎጥን። ለምን ይመስላችኋል? ስሙን በየምክንያቱ እንጠራ ይሆናል። አምና ግን አንዲት በምናኔ የሚኖሩ እናት እንዲህ አንድ ነገር ላስቸግር የአባታችን ሎጥ ዓመታዊ በዓሉን ባውቅ እወዳለሁ አሉ። አይ እሱ አይደሉም፣ አሁን ዛሬ የደወሉ እሱ አይደሉም፣ አዛዡ ሌላ እንደሆነ ይረዳኛል። እኔ ይህን ጻድቅ ሰው አለማክበር ትልቅ በደል ነው። ስለዚህ ለእሱ ሳይሆን እኔ በዓሉን የምፈልገው መጀመሪያ ለራሴ ነው። ከዚያ በኋላ ለእሳቸው ነገር ግን ምክንያቶት ምንድን ነው ብዬ ስላቸው ያለንበት ዘመን ኖህ ዘመነ ሎጥ ነውና ሁለቱን ቅዱሳን ማክበር እፈልጋለሁ። ለምን? በኖህ ዘመንና በሎጥ ዘመን የሆነው ነገር በእኛ ላይ መደረጉ አይቀርም። ለምን? የእነሱን ስራ በጣም አክፍተን አስበልጠን አድርገነዋል። በኖህ ዘመን የነበሩት ሰዎች ኃጢአት በሙሉ በዚህ ዘመን በድብቅ አይደለም በገሃድ ተሰርታለች። በሎጥ ዘመን የነበረው በሙሉ ተሰርቷል። ስለዚህ ሁለቱን እየዘከርኩኝ ኖህን ያዳንክ ከጥፋት ውሃ፣ ሎጥን ያዳንክ ከእሳተ ገሞራ ያነ ማድንን እያልኩ ልለምነው ፈልጌ ነው። ትልቅ ሰው ናቸው በጣም የእውነት ምናኔውን ከአንጀት የያዙ የእውነት ሰው ናቸው። መነኩሴ ከተባለ በዚህ ዘመን ለምስክርነት ልጠራቸው የሚገቡ ናቸው። ይህም ቢሰሙ ያዝናሉ፣ ግን ስለማይሰሙ ኢንተርኔትም ስልክም ምንም ነገር ውጭ ናቸው የለም። ቤተ እግዚአብሔር ከመሳለምና ቅዱሳት መጻሕፍት ከማንበብ ውጭ ከየትም በምንም አታገኟቸውም። እና አባታችን ሎጥን ማውሳት ይገባናል። ዛሬ ክብረ በዓሉ የረፍት መታሰቢያ እናደርጋለን። ሎጥ አባታችን ላይ አንደኛ ብዙ ጊዜ ትምህርት አይሰጥም፣ ቢሰጥም የተንጋደደ ነገር ነው። አንድ አጥማቂ ስለ አባታችን ሎጥ ሲያስተምር እየሰማው ሎጥን እየተሳደበ እየተራገመ ነው የሚሰብክ። በእርግጥ አጥማቂ ሆኖ ባይሆን ነበር የሚገርም። ደህና ዋላችሁ። ምክንያቱም የትምህርቱ ርዕስ ምንድን ነው? ምቀኞችን መንቀፍ ነው። በትንቢተ ኢሳይያስ ያለውን ይሄ የክፎች ዘር ምትል ኃይለቃላለች። ያችን ዘሎ እሱን የሚቃወሙ ሰዎችን በሙሉ ለመዝለፍ ነው የፈለገ አጥማቂ። ታምር ለምን ታደርጋለህ ብላችሁ ምትሉ እና በዛ ውስጥ ሂዶ ለምሳሌ አብርሃም የደህና ሰው ዘር ነው አለ፣ ሎጥ የክፉ ዘር ነው። ወጥቶ ስባት እንግዲህ ያሰቡት ለሱ ማስረጃ አድርጎ የሚጠቅሰው ምንድነው? በኦሪት ዘፍጥረት ምዕራፍ 13 ላይ ስታነቡት የአባታችን አብርሃምና የአባታችን ሎጥ እረኞች ተጣሉ። ልብ በሉ፣ አብርሃምና ሎጥ አይደለም የተጣሉ፣ እረኞቻቸው ናቸው። አብርሃም ይናየና ወንድሜ ሆይ እኔ እናንተ ወንድማማቾች ነን፣ እረኞቻችን ከሚጣሉ የእረኛ ግጦሽ ቦታ እንለይ፣ ምረጥ። አንተ ቀኝቀኙን ብትሄድ እኔ ግራግራውን እሄዳለሁ፣ አንተ ግራግራውን ብትሄድ እኔ ቀኝቀኙን እሄዳለሁ። ቦታ ምረጥ አለው። ለምን? አባት ነው። አባት ቅድሚያ ለራሱ ደናውን ወስዶ ለልጁ እንቶ ፈንቶን አይሰጥም አይደል? እንደ አባት ማለት ነው። የወንድሙ ልጅ አይደለ? እንደ አባት ማለት ነው። ምረጥ አለው። ያን ጊዜ ወደ ዮርዳኖስ ማዶ ሲመለከት አባታችን ሎጥ ሰዶም፣ ገሞራ፣ እነ አዳማ፣ ሲባዮ የሚባሉ እነዚህ አምስቱ የጠፉት ከተሞች ምን ይላል? ገነትን የሚመስሉ ምድር ነበሩ ይላል። ልምላሜያቸው በነገራቸው ላይ ዛሬ ምንም ነገር የላቸውም ከጠፉ በኋላ። ስለዚህ ሎጥ ምን አለ? ያኛው ይሻለኛል ብሎ መረጠ። አባታችን አብርሃም የቀረውን የከነዓን ምድር ወሰደ። እችን ይዞ የክፉ ዘር
መጀመሪያ እኮ አባታችን አብርሃምና ሎጥ እኮ ከተመሳሳይ ዘር ናቸው። እንደው ዘር ሊቆጥር ፈልጎ ከሆነ የአባት ምናምን ከሆነ ምክንያቱም ወንድምና የወንድም ልጆች ናቸው። አንድ ሁለተኛ ነገር በጽድቅ ደረጃ እንናገር ከተባለ በሁለተኛ ጴጥሮስ ምዕራፍ 2 ላይ ካልተሳሳትኩኝ ምዕራፍና ቁጥር የመያዝ ችሎታ ብዙም ስላልሆነ የተጠቀሰ ኃይለ ቃል አለ። ቁጥር 7 ላይ ይሆን ካልተሳሳትኩኝ? አዎ ከቁጥር 5 ጀምሮ ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 እንዲህ ይላል፣ ለቀደሙት ሰዎችም አላዘንላቸውም፣ ነገር ግን እውነትን ይሰብክ ዘንድ እውነትን ከጠበቃት ከኖህ ጋር 8 ነፍሳትን አተረፈም፣ በኃጢአተኞች ሰዎች ዓለም ላይም የጥፋቷን አመጣባቸው ይልና ቁጥር 7 ላይ የሰዶምና የገሞራ ሀገሮችንም አቃጠላቸው፣ ገለበጣቸውም፣ እንዲህም ቀጣቸው፣ ለኋለኛው ዘመንም ለኃጥአን ምሳሌ ያደረጋቸው። የተገፋ ጻድቅ ሎጥ ግን በዝሙት ስራቸው ከሚበድሉ ሰዎች ለይቶ አዳነው። ልብ በሉ፣ የተገፋ ጻድቅ ሎጥ ቅዱስ ጴጥሮስ ነው እንደዚህ የሚለው፣ የሐዋርያት አለቃ ነው። ማን ሎጥ ነው የሚለው? ጻድቅ ሎጥ። ይደግመዋል እንደገና ከታች ቁጥር 8 ላይ ጻድቅ ሎጥም እያየና እየሰማ አብሯቸውም እየኖረ በክፉ ስራቸው ከዕለት ዕለት ጻድቅት ነፍሱ ያስጨንቃት ነበረ። ይኸው ደግሞ 3 ጊዜ 2 ጊዜ ጻድቃል፣ መጨረሻ ላይ ነፍሱን ምን አላት? ጻድቅት ነፍሱ። እና ባጭር ኖህ አባታችን ማን ነው? ሎጥ አባታችን ማን ነው ከተባለ ቅድም ነግሬያቸዋለሁ። የታራ የልጅ ልጅ የአብርሃም የወንድም ልጅ ነው። ታራ ከከላውዲዮን ወደ ከነዓን ለመሄድ ወደ ካራን ሲወጣ አብሮ ይዞት ወጥቷል። በካራን አባታችን ታራ የአብርሃም አባት በስጋ ይወለናልና ሁላችንም አባት ነው። ባረፈ ጊዜ ወደ ከነዓን ሲሄድ ሳራን ብቻ ሳይሆን ማንንም ይዞ ሄዷል። እንዴት ዋላችሁ? ማንንም ይዞ ሄዷል። ኧረ በሞቴ ስለማን እየተነጋገርን ያለን? የት ሀገር ነው ያላችሁት? እኔ በመሞቴ አንድ ሰው እንደዛ ትክክል ድንጋይ እያለሁ እንደማስተምረው አንድ ሰው ከፊት ለፊቴ የምጠይቀውን ሁሉ የሚመልስልኝ ሰው ፊቴን ማስቀመጥ አለብኝ። እውነቴን ነው። ትክክል ድንጋይ እንዳልናደድ እያልኩ አንድ ወለተ ስላሴ የምትባል ትልቅ ሰው ናት። እሷን ፊት ያስቀምጣል። ደስ እያላት ነው የምትማር በደስታ ቅንጣት ታክል ግንባሯ እርግብ አይልም። የሚገርማችሁ ነገር ለምን 4 ሰዓት ትምህርት አይሰጥም? ነገረ ቅዱሳን ሲነገር እንደ ፀሐይ ነው የሚበራ ፊቷ። የሚገርማችሁ በደስታ እሷን እያየሁ ማስተማር ደስ ይለኛል። ዞር ካልኩማ ችግር ነው። አንዱ ሲል ሲያንኮራፋ ምናምን እንደዚህ እኔማ አንዳንዱ በግድ እየገረፍኩ ማስተማር ፈልገህ እኮ ነው ልትማር የመጣ ምንድን ነው ፊትን ጨፍገህ የምትቀመጥ? ሳቁ እያልኩ አይደለም። ግን የእግዚአብሔር ቃል እኮ በደስታ ደስታ ማለት መሳቅ አይደለም፣ በቁም ነገር ነው መደመጥ ያለበት። እና አንዳንድ ጊዜ ምክንያቱም ይሄን ሁሉ ተመራችሁ አንዳንድ ጊዜ እኔ አዋቂ እንድትሆኑ አልጠብቅም። ምክንያቱም እውቀታችሁ በበዛ መጠን እንደምትጎዱ አውቃለሁ። በግልጽ ነው የምነግራችሁ። በዚህ ዘመን መንፈስ ረድኤት የተለየበት ቃል እግዚአብሔርን ማወቅ ከእግዚአብሔር የሚያጣላበት ዘመን ላይ ደርሰናል። የእግዚአብሔር ቃል ለምን ቢባል የምናውቅበት መንገድ ጤነኛ አይደለም። እያንዳንዱን የእግዚአብሔር ቃል ሳንኖረው ስለሆነ የምንማረው ምን እየሆነ ነው የሚሄድ? ሰውነታችን ላይ የኃጢአት እባጭ ቃሉ አይደለም እባጭ የሚሆንብን አለማድረጋችን እባጭ እየሆነብን ይሄዳል። ከዚያ ሲደጋገም መጨረሻ ላይ የእግዚአብሔርን ቃል መናቅ እንጀምራለን። በዚህ ዘመን የእግዚአብሔርን ቃል የሚንቅ ሰው ብዛቱ ቄስ፣ ዲያቆን፣ ሰባኪ ነበረው የሚንቅ መናቅ ማለት ነው። የእግዚአብሔር ቃል ሲነገር የማይደነግጥ ሰው በነገራችሁ ላይ አንበሳ ብታዩ ትደነግጣላችሁ? አትደነግጡ? ንገሩኝ እንጂ ለምን ይመስላል? ሰብረኛል ብላችሁ ነው አይደለም? የእግዚአብሔር ቃል ከመስበር በላይ ባትሰራው ብትበድለው የት ነው የሚከትህ? ኢትፍርዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገድሉትን እንኳን አንበሳው ማንኛውንም አትፍሩ። ነፍሳችሁን መግደል ወለነፍስክሙ ይክሩ ቀትሉታል። ፍርወሰ ልትፈሩት የሚገባ ማን ነው? ነፍስና ሥጋን አዋህዶ በገሃነመ እሳት የሚቀጣችሁን እግዚአብሔርን መፍራት ብሎ የእግዚአብሔርን ቃል ለቱ ስራት መናቅ ማለት ባለቤቱን መናቅ ነው። አለ መፍራት። እኔ ብዙ ጊዜ እናገራለሁ። በዚህ ዘመን እኮ ገሃነመ እሳት ያለች አይመስልም አይደል? ይመስላል። እኔ እውነቴን ነው። ገሃነመ እሳት ያለች እኮ አይመስልም ጨርሶ። የሚደረገውን ነገር ስንመለከተው ለምን ቢባል ሰው ፖሊስ ፈርቶ እኮ ነው አይደል? ወንጀል የማይሰራ አብዛኛው ሰው አይደል? ፖሊስ ስላለ ሕግ ስላለ በምድር አይደለም። የሰማዩ ሕግ ግን ዳኛ ያለው አይመስልም። እናስተውል።
አባታችን ሎጥን ሳራን ይዞ አባታችን አብርሃም ወደ ከነዓን ሲሄድ አባታችን ሎጥን ይዞት ሄደ። ማወቅ ያለብን ነገር አብርሃም በእግዚአብሔር አመነ ስንል አብሮት ማን አምኗል? ቅዱስ ሎጥ፣ ጻድቅ ሎጥ አምኗል። ለዚያ ነው አብሮት ሄደ። ከዚያ በኋላም በአምልኮተ እግዚአብሔር ኖሯል። ከሁሉ በላይ በጣም የሚከብደው ነገር ልንገራችሁ። ሎጥን የበለጠ የሚያስከብረው አባታችን አብርሃም ሎጥ የደረሰበት ፈተና በአንድ ገጽ ያለው ማለት ነው አልነበረበት። ከዚህ ሁሉ ጋር ከሄደበት ሀገር ተማርኮ እያለ በዘፍጥረት 14 ነገሥተ ኮሎዶ ጎምር ማርከው ወስደውት እያለ አባታችን አብርሃም 318 ብላቴኖችን ይዞ 4ቱን ነገሥታት ድል ነስቶ ምርኮውን መልሷል። ከዚያ በኋላ ግን የሰዶምና የገሞራ ሰዎች እጅግ የከፋ ደረጃ ላይ ሲደርሱ አባታችን ሎጥ እንዳይለቅ ርስቱ ነው። ርስት መተው መልካም ነገር አይደለም። እንዳይተው ሀገሩ ርስቱ ነው። እንዳይኖር ደግሞ ማየቱ ራሱ ነፍስ ከስጋ ነው የሚለይ። ምን ያህል አስጨናቂ እንደሆነ ማወቅ ከፈለጋችሁ ሰው ሀገር እጅ ነጭ በአይን የሚታይ ሌላ ነገር አይኖርም። ይህን ምልክታቸውን በየመንገዱ ተለጥፎ ማየት እንኳን ራሱ መፈጠር ያስጠላል። የነዛን ቆሻሾች የሰው ልጅ ቆሻሻ ይባላል ማለት ስራው ነው ቆሻሻ የሚባለው። እነሱ ግን ቆሻሾች ናቸው። ግብረ ሰዶሞቹ ቆሻሾች ናቸው። አንድ ሰው ምን ሆኖ ጠየቀኝ። ፕሮቴስታንቶቹ እየመጡ በደቡብ ክልል አካባቢ ነው እየመጡ በቃ እመቤታችን ጌታችን መስቀል ቤተክርስቲያን እየተሳደቡ አስቸገሩ። ምን እናድርግ? በቃ ቀረን መደባደብ ነው አለ። በቃ ዝም ብለህ ተቀመጥንበት እየመጡ ወሰደባል። እኛም ቢሰድቡን መታገስ ይገባላል። ኋላ ምን አለ? አይ ወደፊት የሚኖር መፍትሄ ይኖራል። ለጊዜው ግን አንድ ነገር ልንገር። ገና ሲመጣ እሱ ሳይናገር ቀደመው አጀሬው መጣ። አንተ ግብረ ሰዶሙ በግልጽ እኮ ነው። ምክንያቱም ግብረ ሰዶምን በዚህ ዘመን ባለፉት 400-500 ዓመት ግብረ ሰዶምን ለዓለም ያስተዋወቀ ማን ነው? በድጋሚ ከጠፋበት መልሶ ያመጣው ማን ነው? ፕሮቴስታንቲዝም። ፕሮቴስታንቶች ናቸው ግብረ ሰዶምነትን ያመጡት። በነገራችሁ ላይ የቴምፕል ኦፍ ዘ ዴቪል የሚባለውን የሰይጣን ቤተ መቅደስ ኦፊሻል የሰሩን ማን ናቸው? ፕሮቴስታንቶች ናቸው። አሜሪካና አውሮፓ ሄዱ። እኛም ጋር ሊሰሩ ትንሽ ነው የቀራቸው። አንተ ለሰይጣን የምትሰግደው ሰውዬ እዛ ለሰይጣን መቅደስ የሰራው ግብረ ሰዶሙ በቃ አለቀ። ሌላ ምን መፍትሄ ያለው? በነገራችሁ ላይ በግል ጉዳይ ሲሆን ሰዎች ሲገፉን መቻል ይገባል አይገባም? ይገባል። በሃይማኖትና በሀገር ከሆነስ በመጣበት ነው የምትሄድበት። በስድብ ከመጣ በስድብ ትሄድበታለህ። በተመጠነ ማለት ነው። እኛ ተግሳጽ ዘለፋ እንላለን። በዘለፋ ትሄድበታለህ። አዎ እመቤታችን ገና ሳይናገራት ኧረ አጅሬው ሰይጣን ያደረብህ አንተ ሰይጣን የምታመልከው ሰውዬ መጣ አለቀ። ድጋሚ ይመጣል አይሞክራት በቃ አለቀ። እኛ አካባቢ ከሆነ ግን ሌላ መፍትሄ አይጠፋም። ሱሪዋ ካለች አይጠፋም። እዛ ግን እነሱ ናቸው ጌቶች ናቸው። ሀገራቸውን ደቡብ ክልል ወረውታል። ደግሞ ጊዜው ደግሞ ባለስልጣን ነባዮች ናቸው እና በእውነቱ እሱን ማስተዋል መልካም ነው ለሁሉም። አባታችን ሎጥ ያንን ጭንቅ ታግሶ ችሎ ኖረ። እንግዲህ ለራሳችሁ ስትሉ ይሉና ነገራቸው። እንግዲህ ለእናንተ ሰማችኋል። አንተማ እዚህ ጥግ ነህ እዚህ ያሉት እንግዲህ ከተሰማችሁ ለእኔ ችግር የለውም። እንግዲህ እናልኳችሁ ያው ጉባኤው ደስ ይለኛል። መዝሙር ግን እንደዚህ ዝም ብሎ ለቆል። በነገራችሁ ላይ እዚህ ግቢ እንደው የእግዚአብሔር ቤት ሆኖ እንጂ ያሰቅቃል። በድምፅ ማጓያ ምክንያት በዚህ በመዝሙሩ በምናምን ብቻ አይደለም፣ በአጠቃላይ ድምፅ ማጓያ ጊዜ ነገራችኋል። ዓላማው አይገባኝም፣ ምክንያቱ አይገባኝም። በተለይ ሰዎች በማይሰሙበት ሰዓትና ለማይሰሙት ነገር ማለት ነው። ለሁሉም ወደ ትምህርታችን እንቀጥል እና አባታችን ሎጥ እርሱን ለማክበር ምን ታግሶ ምን ተሸክሞ እንደኖረ ማወቅ ያስፈልገናል። የመጨረሻ መገለጫው የምታዩት በዘፍጥረት 19 ላይ እግዚአብሔር ሚካኤልና ገብርኤልን ላከ። ሁለቱም መላእክት ተልከው ወደ እሱ ቤት እንግድነት ገቡ። ለምን? ሰዶምና ገሞራ ሊጠፉ ነው። ከዚያ እነሱ ሲገቡ እነዚያ ሰዶማውያን መጡና ከአንተ ቤት 2 ወንዶች ገብተዋል ስጠነ። መቼም እነሱ የተናገሩትን ቃል ደግሞ ለመናገር ይከብዳል። ራሳችን እርስ በርሳችን የምንፈጽመውን ነገር እንድንፈጽምባቸው ወይም ግብረ ሰዶም እንድንፈጽም እንግዲህ ያስቡት። ግሩማን መላእክት ነው። ስጠና አሉት። ለመናቸው፣ እምቢ አሉት። ተማጸናቸው፣ እምቢ አሉት። መጨረሻም እንዳደረገ ታውቃላችሁ? ለአካለ መጠን የደረሱ ከወንድ ያልደረሱ ደናግል ሴቶች ልጆች ያሉኝ 2 እነሱ ልስጣችሁ ባካችሁ፣ እንግዶችን ተዋቸው ብሏል። በቃ
እስከዚህ ድረስ ደረሰ። ልጆቹን እስከ መሰዋት ድረስ አንፈልግም አሉ። ለምን? ግብረ ሰዶማውያን በተቃራኒው ነገር አይፈልጉም። እንደዚህ አይነት ነገር ደስተኞች አይደሉም። በጣም አጸያፊዎች ናቸው። ከአቅም በላይ ሲሆን ሁለቱ መላእክት ወጡና ግባ ብለው በሩን ዘጉት። እነዚያን የሶዶማውያን አይናቸውን አጠፉባቸው፣ ሰወሩባቸው፣ ሲርመሰመሱ አደሩ። ጠዋት ሲነጋ ምን አሉት? ሎጥ እድል እንስጥህ፣ አንተ ራስህ፣ ሚስትህ፣ ልጆችህ ሴቶቹ እነሱን ሊያገቡ የተዘጋጁ ስላሉ ደግሞ እነሱን ጥንት በኖህ ልማድ ስለነበር እነሱን ይዘውጣ አሉት። ሄዶ የሚገርመው የልጆቹን እጮኞች እንውጣ ከተማ ልጠፋ ነው ቢላቸው ዞር በላሉት። ስለዚህ ሴቶች ልጅ ይሄን በነገራችን ላይ በኋላ ሌላ ፈተና ሲያመጣ እናየዋለን። ከዚያ ግን የእግዚአብሔር መላእክት ምን አሏቸው? ከቶውኑ ወደ ሰዶም ዞር ብላችሁ እንዳታዩ አሏቸው። ከቶውኑ ግን የሚገርመው ነገር ያው ታሪኩን ታውቁታለች። ዛሬም ድረስ ይጎበኛል። በዮርዳኖስ ማዶ የጨው ሐውልት አለ፣ ቀጥ ያለ አትይ የተባለ ነገር አትይ ነው። በነገራችሁ ላይ አሁን ከዚያ ከሰዶም ምን ቀርቷት ነው? ሀብቷ ነው? ንብረቷ ነው? ወይስ እነዚያ ነውረኛ ሰዎች ናፍቀዋት ነው? በአንዳንድ ስፍራ ስሟን አስሊጥ ይላታል፣ በሌላም ይላታለች። እና ከጎዳና ላይ ስትደርስ ትንሽ ከፍ ካሉበት ቦታ ላይ ዞር ብላ ስትመለከት እዚያው ላይ የጨው ሐውልት ነች። በሎጥ ላይ የደረሰውን ሐዘን አስቡት። ሀብት ንብረቱ ማጣቱ አይደለም፣ ከተማዋ እሳት ዘነበባት። በነገራችሁ ላይ ዛሬ እሳት አይደለም ከዚያ የበለጠ ነገር ሊዘንብብን የሚገባ ሰዎች ነን እኮ። ይሄ ሰዶም የሚሰሩት ብቻ አይደለም። ግብረ ሰዶም የሚቃወም ሰው ስንት ሰው ታውቃላችሁ? ኢትዮጵያ ውስጥ እኮ ሞልቷል። እዚህ ከተማችን ውስጥ እኮ አለ እኮ እናውቃለን። ማናውቃ ይመስላችሁ? ከተማችን ውስጥ እኮ አለ፣ ይደረጋል። በተለይ ዩኒቨርሲቲ ውስጥ ስንት ቆሻሻ ነገር እኮ አለ። የዩኒቨርሲቲውን ስም አታጥፋል። ሄድ እባክህ። የትኛውን ስምህን ነው የማጠፋው? ደግሞ ስም ሲኖር አይደል እንዴ? ምን ሰርተ ነው ስም ያለ? ቅራቅንቧ ሙሉ። የሚገርማችሁ ነገር የዩኒቨርሲቲ ተማሪውን ስነ ምግባር እናስተምርላችሁ ባካችሁ። ታሪክ፣ ስነ ምግባርና ትንሽ ደግሞ ፖለቲክስ፣ ኢትዮጵያዊነት ይረዱ ብለን የምንጠይቃችሁ እንዳሉ ታውቃላችሁ? አይ 2ኛ ዲግሪ ስለሌላችሁ መስፈርቱን አታሟሉም ብለዋሉ። አበል ክፈሉና አላልን። ተማሪውን በደላችሁት፣ ጨረሳችሁት። 20-30 ሺህ ተማሪ። በነገራችሁ ላይ ግቢ ጉባኤ ባይኖር በዚህ ዘመን በዩኒቨርሲቲ ሰው የሚተርፍ ይመስላችኋል? አንድ እኮ ለዘር እኮ አይተርፍም ነበረ። የሚገርማችሁ እዚህ ፊት ነግራችኋለሁኝ። ይሄ ጽንስ የሚያስወርዱ አንዳንድ ክሊኒኮች አሉ አይደለም? የእነሱን ዳታ ብትመለከቱ እኮ ጽንስ የሚያስወርዱ እኮ 90% እኮ ዩኒቨርሲቲ ተማሪ ሴቶች ናቸው። ለምን? እስኪ ጭፈራ ቤቶችን ተመልከቱ። 90% እኮ ጭፈራ ቤቶችን የሚመራው ዩኒቨርሲቲ ተማሪ ነው። በአካል የምናውቀውን ነገር ነው የምንነግራቸው። 2ኛ ዲግሪ፣ አንተ 3ኛ ዲግሪ ዘሃብ ይሉ መችለህ ትላለህ። እውቀት በዲግሪ ሆነ እንዴ? እንዴት ዋላችሁ? ያ ወንድማችን የሚለው ነገር አለ። ትውልዱን ያደነቁሩትና በድንቁርናው እንዲመካ ዲግሪ ብለው ወረቀት ይሰጡታል። በሽታ እኮ ነው። እና በዚህ ዘመን በነገራችሁ ላይ እኔ እንዲያው ካሜራ ፊት ስለሆነና ለጆሯችሁ ትንሽ መጠንቀቅ ስለሚገባኝ እንጂ ለነገራችሁ እችላለሁ። በህይወታችሁ ይሆናል ብላችሁ የማትጠብቁት ነገር የት ደረጃ እንደደረስን የሚገልጥ ነገር ግን እስኪ ይቆይ ለጊዜው። እዚህ በፊት አንድ ጊዜ ተናግሬው ብዙ ውዝግብ አስነስቶ ስለነበረ ልተው። ቤታችን ውስጥ የገባው ቆሻሻ ነገር ምን ደረጃ እንደደረሰ እንድናውቀው ብዬ ነው። እና የሎጥ ሚስት ዞር ብላ በማየት ከተቀጣች፣ እኛ ግን ተውት ብቻ እና ለሁሉም አባታችን ሎጥ እንዲያሆነ በመጨረሻ ታሪኩ ላይ ጉዳት አግኝቶታል አባታችን ሎጥ። ምክንያቱም እነዚያ ሴቶች ጮኛቻቸው የሚያገቧቸው ወንዶች አብረው ስላልመጡ እንዴት ያለ ባል እንቀራለን ብለው አባታቸውን ተመኙት። 2 የተረገሙ ሴቶች ናቸው የጻድቅ ሎጥ ልጆች። መቸስ እነዛ ወንዶች አለመውጣታቸው ፈተና መጣል። ከዚያ ጻድቅን ሎጥ በምንም ሊያገኙት እንደማይችሉ ስለሚያውቁ ያዘኑ መስለው የልጅ ፍቅር አስመስለው ወይን አጠጥተው አይምሮ እስከሚጠፋ ድረስ እስከሚሰክር አጠጥተው ያው ከሱ ወለዱ። አንድ ያወለደችው አሞን ይባላል፣ ሁለተኛው ሞዓብ ይባላል። በእስራኤል ታሪክ የእስራኤል ደመኛ ጠላቶች ማለት እነሱ ናቸው እንድታውቁት። ከነ አማሌቅ ከነ ምድያም አክሉ ማለት ነው። አባታችን ሎጥ ይሁን ሁሉ ግፍ የቻለ ነው። አሁን ይሄን ታሪክ አስነስቶ እንዴት ከልጆቹ እሱ የት ያውቃል? በልጆቹ የተሰራበት ግፍ እኮ ነው ይሄ። እና ወኮነወሙ ረድኤተ ለደቂቀ ሎጥ ይላል አይደለም? መዝሙር 81 ወይ 82 ላይ ደቂቀ ሎጥ የእስራኤል ጠላት ሆኑ።
እግዚአብሔር የሎጥን በረከት ያሳድርብን። ያው ሰዓት በጣም ስለሚሄድብን የእመቤታችን እንግዲህ እዚህ በኋላ ታሪክ አልተርክም። ሶስተኛው የታላቁ ቅዱስ መቃርስ ፍልሰቱ ነው። አይዛብ ከነገሱ በኋላ በግብፅ ፍልሰቱ ተደርጓል። መጀመሪያ ስጋው ወደ ሳሱር ወደ ትውልዱ የሄደበት ምክንያት ገንዘብ ይወድ የነበር ዮሐንስ የሚባል ደቀ መዝሙር ተው እያለ ሲመክረው አልሰማ ብሎ የአባ መቃርስን ስጋ በገንዘብ ነው የሸጠው። እንድታውቁ የሀገሩ ሰዎች መጥተው ስጠነ ሲሉት ገንዘብ ስጡኝ ብሎ ገንዘብ ተቀብሎ ነው። ይሄም ዛሬ የምታውቁት ነው። የማይሸጥ ነገር የለም። የማይሸጥ ነገር አለ? ጸበል አይሸጥም? ንገሩኝ። እምነት አይሸጥም? ሁሉም ነገር ይሸጣል። እስካሁን የቀረን ስጋው ደግሞ ነው። እሱን ይማረን፣ ደግሞ እሱን ያትርፍልን። ለምን ነገ ልንቆርብ ስንሄድ ካልከፈላችሁ ጸበል ስትሄዱ ትኬት ካልቆረጥ ካትጠመቅም አይደለም እንባል። ነገ ካልከፈላችሁ አትቆርቡም እንዳንባል እንዲያው ከሷ ሳንደርስ ወይ ይሸቅፈን ወይ ደግሞ ቶሎ መፍትሄውን ያምጣልን ለሚባል ሁሉ ነገር ገንዘብ ብቻ። በተገኘው አጋጣሚ ገንዘብ መሰብሰብ ነው። በቀደም ተነጋገርን አይደል? ዝናቧ ጠብ ስትል ህዝቡ በረከት ቀረበት አይደለም። ለምን? ዝናብ ከዘነበ ሰው ሊቀር ይችላል። ከቀረ ደግሞ ገንዘብ አይሰጥም። በቃቻና ጭንቀቷ የሰበካ ጉባኤ አባቶቻችን ምን ይላሉ? የሰበካ ጉባኤ 99.9% በዚህ ዘመን ስራው ምንድን ነው? ገንዘብ መሰብሰብ። ሌላ ስራ የለውም። ሌላ የሚያስጨንቀው ነገር ህግ፣ ስርዓት፣ ሃይማኖት ምናምን ይሄ የሙስሙላውን ኮርስ ምናምን እርሰው እየሰበሰብክ ካህኑን እሷን ንገሯቸው። እንዲህ ያለ የሙስሙላ ስራ ጥሩ አይደለም። ሲሰራ ከአንጀት ነው መሰራት ያለበት። እስቲ አሁን ሁሉ አርብ እንደዛ ሁሉ ተቆጣጥረው ምንድን ነው የመጣለው ታውቁታለህ? እየተሰራ አይደለም። የውሸት ነዋ። ለምሳሌ ኮርስ ተሰጠ፣ ትምህርት ተሰጠ ለመባል። ምክንያቱም ቅጣት ፈርቶ ነው ሰው የሚመጣው ለመማር አይደለም። በዛ ላይ ስታስተምር ደግሞ ኃይለ መንፈስ ቅዱስን መታጠቅ አስፈላጊ ነው። ከተገኘ ለመተናነቅ ሁሉ መዘጋጀት ያስፈልጋል ከካህን ከዲያቆን ጋር እንጂ ስርዓት የሚከታተል ሰው ታውቃላችሁ? ማን አለ? በቅዳሴ ጊዜ እቺ ጎደለች ያልጎደለች የለም። እና በእውነቱ እንዴት ዋላችሁ? ታላቁ ቅዱስ መቃርስን ለገንዘብ ፍቅር የገዛ ረዱ ነው። ዮሐንስ የሚባል አንድ ደካማ የሆነ ረዱ ነው እንደዚህ ያደረገ። በኋላ ግን አፍልሰው አምጥተውት ብዙ ታምራት አድርጓል። በረከቱ ይደርብን። ሌላኛው የዛሬ በዓል አባታችን ፊንሐስን አልፈናል። ቅዱስ ፊንሐስ ማለት የአሮን የልጅ ልጅ ነው። አሮን አልዓዛርን፣ አልዓዛር ፊንሐስን። ፊንሐስ ማንን ይወልዳል? ኤሊን ማለት ነው። እና ቅዱስ ፊንሐስ ዘሳልስ ክብሩ ይለዋል። በማዕረግ ሶስተኛ ነው ከአሮንና ከአልዓዛር ቀጥሎ። እድሜው ረጅም ነው። 300 ዓመት ክህነት አለው። በ300 ዓመት አገልግሏል። ብዙ ፈተና አሳልፏል። አስደናቂ ታሪኩ የሚገኘው በኦሪት ዘኍልቍ ያለው ታሪክ ነው አይደለም? ይሄ በበለዓም እና ባላቅ ባደረጉት ተንኮል ምክንያት ታስታውሱም ታሪኩን። እነዚያ ሞዓባውያን ሴቶች መጥተው ከእስራኤል ጋር አጓጉል ነገር በፈጸሙና ለጣዖት በሰገዱ ጊዜ እግዚአብሔር ሕዝቡን ቀሰፈ። የዛን ጊዜ ምሕረት እንዲገኝ ትልቅ ስራ ያደረገ ለዚያ ነው አይደለም? ተንሥአ ፊንሐስ ወአድኃኖሙ ሀደገ ብድብድ ወተወለቆ ጽድቅ ይላል አይደለም? ዘንበሪና ክስቢ። አንዳንዱ ሰው እኮ ሀፍረት የለውም አይደለ? ገጥሞ እንዲያውቃል። በነገራችን ለቤተክርስቲያን ቅጠል ተጠግተው እኮ ራቁታቸውን ሌላ ግብር እኮ ውስጥ ነው እኮ ሰው ገጥሞ ያውቃል። በነገራችን እስከዚያ ድረስ አረ ግቢ ውስጥ ገብተው ሁሉ ጨለማ መብራት በሌለበት ሁሉ ሰው ገጥሞ ያውቃል። ሌላ እምነት ያለው ሰው እንዳይመስላቸው አንገቱ ላይ ማተብ ያለው ሰው እንደዛ የሚያደርግ ከባድ እኮ ነው። እና ደብተራ ኦሪቱ አንጻር ወንድና ሴቱ ነው ሌላ ተግባር ይዘው እነዚህ አንዱ ከእስራኤል ነው፣ አንዱ ደግሞ ሴቲቱ ደግሞ ከሞዓብ ነው። ካህን ነው አይደለም? ትልቅ ዘገር ወይም ጦር አንስቶ ቢወረውር ሁለቱንም በአንድ ጊዜ አጣበቃቸው ከመሬት ላይ። ወይ ከመዚህ እግዚአብሔር አስተንፈስካ ለልቤ ያለው ይላል አይደለም? አዎ የእግዚአብሔርን መዓቱን መቅሰፍቱን አቀዘቀዘ። በዚህ ምክንያት ወተወለቆ ሎቱ ጽድቅ ለዓለም ዓለም ነው እስከ ለዓለም ነው የሚል እነዚህ አይደል? ለምን የ300 ዓመት ክህነት ስለተሰጠው ቅዱስ ሰው ነው። በረከቱ ይደረብን። በመጨረሻ በጎንደር ታሪክ በሐዋርያነት ከሚጠቀሱ ደጋግ ቅዱሳን አባቶች አንዱ የጋናው አቡነ ዮሐንስ ናቸው። በየዓመቱ እንተርካለን። ጋና ወይም ሀገረ ጋን ማለት ከደብረ ሊባኖስ አንጻር ያለች ናት። እንድታውቁት አቡነ ዮሐንስ ዘጋና የአቡነ ተክለ ሃይማኖት ቅርብ ዘመድ ናቸው። ግን አቡነ ተክለ ሃይማኖት ካረፉ በኋላ ነው እሳቸው የተነሱ። ግን እናታችን እግዚአርያ ታውቃላችሁ አይደለም? እንዴት ባላችሁ? የእግዚአርያ እህት ናት። ተገድላቸው እንደሚለው የእግዚአርያ እህት ናት።
ወይም ቅርብ ዘመድ ናት። እናታቸው ዘመደ ብርሃን፣ አባታቸው ጻድቁ አብርሃም ይባላል። ልጅ አጥተው እግዚአብሔርን ለምነውን የወለዷቸው አሳድገው ዳዊቱን፣ ሃይማኖት፣ ስርዓት፣ ዳሴ ማርያም፣ ሌላውንም ጸዋተው ተምረው ወላጆቻቸው ሲያርፉ 20 ዓመት ሲሞላቸው መንነው ደብረ ሊባኖስ እንዳይገቡ በዛ ዘመን ትልቅ ስቃይ እየተደረገ ስለነበረ ቅዱሳንና በወቅቱ የነበሩ ነገስታት ግጭት ላይ ስለነበሩ በዚያ ምክንያት ወደ ደብረ ጽላለሽ ዞረሬ ሄደው ከታላቁ አቡነ ታዲዮስ ስላድኗቸው እዚህ ካለው ከታላቁ ጻድቅ አቡነ ታዲዮስ ዘንድ መንኩሰው ሥርዓተ መነኮሳትን ሲጠነቀቁ ቆይተው በጌታችን ትእዛዝ 12 ቅዱሳን ደቀ መዛሙርትና ወግነ ቀውስጦስን ጨምሮ አስከትለው ባህር እየከፈሉ አይዛብን እያስተማሩ እያሳመኑ ወደ ጎንደር መጥተዋል። በአንዱ ቦታ ወንጌል እያስተማሩ አልቀበላቸው አሉ አረማውያን። ከዚያ እነሱ እንዲቀበሏቸው ደቀ መዛሙርትን ይዘው ትልቅ ዛፍ ነበረች፣ በጣም ብዙ ሰው የምታስጠል። እዚያ ተጠልለው እያለ እነዚያ ጣዖት አምላኪዎች በብስጭት መጥተው ዛፊቱን ቆርጠው ጥለዋት ሄዱ። አቡነ ዮሐንስ ዘጋና ጸሎት አድርገው እንደገና አስነስተው እንደነበረች አድርጓት። በዚህ ምክንያት አምነው ተጠምቀዋል። ወደ ጎንደር ወደ ደንቢያ አካባቢ ከመጡ በኋላ ዛሬ ጋና ዮሐንስ የሚባለውን ስፍራ እዚያ ቦታ ላይ ብዙ ዓመት ጸልየዋል። ከደቀ መዛሙርቶቻቸው ጋር ታቦተ አማኑኤልን ይዘው ወደ እግዚአብሔር ይለምኑ ነበርና ቀኑ ሲደርስ ገዳሙ የሚታነጽበት ጊዜ ሲደርስ እግዚአብሔር ምልክት ገለጠላቸው። ይኸውም ሰው ገሎ ይቅርታ ልጠይቅ ቢል እንኳን የሚቀበለው አጥቶ በረሃ ለበረሃ የሚዞር አንድ አይሁዳዊ ያገኙ እና ድኩላ ለማደን እያባረረ ሲመጣ ሄዳ ከአጽፋቸው ተሰወረች። ተው በእኔ ተማጽናለችና አትግደላት ብሎ አለ። ደንግጦ ገርሞት ለሳቸው ሰግዶ እንኳን እሷን የኔ ዘሮች የእሷን ዘሮች አይነኩም ብሎ ቃል ገብቶላቸዋል። እምነት ምንድነው አሉት። አይሁዳዊ ነኝ፣ በላንተ በክርስቶስ ማመን አለብህ ብሎ አስተማሩት። ከልጁና ከሚስቱና ከቤተሰቦቹ ጋር አጠመቁት። ከዚያ ግን ወደ ዓለም መመለስ አልችልም፣ ወደ ከተማው ወደ ገጠሩ አላቸው። ለምን ሲባል ጎንደርን በዚያ ወቅት ያስተዳድር የነበረው ደንቀዝ ላይ የሆነ መኮንኑ በአፄ ይስሐቅ ዘመን የነበረው እሱ አያስገባኝም፣ ሊገለኝ ይፈልገኛል፣ ያስታርቁኝ አላቸው። ሄደው ታረቅ ቢሉት ክፉ ቃል ተናገራቸው። በዚህ ምክንያት እርሱንም ቢያዝኑበት ሰይጣን መጥቶ አድሮበት ራሱን የሚነክስ ሰው ሆነ። ቤተመንግስቱን ደንቀዝ ሄዳችሁ የምታውቁት ካለ ቤተመንግስቱን ነፋስ ጠርተው አውሎ ነፋስ ጠርጎ ወደ ላይ ያነሳ ጥቅላላ። በዚህ ምክንያት ሚስቱ መታ ደግ ሰው ነበረችና አልቅሳ ከእግራቸው ወድቃ እሱንም አድነውታል። ያንንም በትእዛዝ እግዚአብሔር እንደነበረው መልሰው ለነሱም ቀኖና ሰጥተዋቸዋል። ምን ላድርግልህ አባቴ አላቸው። ቤተክርስቲያን እነጽልኝ አለ። ከአፄ ይስሐቅ አስፈቅዶ ዛሬ ገና ዮሐንስ የሚባለው ባህር ነበረ። ቅዱስ ሚካኤል ከጌታ ተልኮ መስቀል ሰጥቷቸው በዚያ መስቀል ይባርኩት የብስ ሆነላቸው። እዚያ ላይ ገዳሙ ተሰርቷል። ብዙ ድንቅ ታምራት አድርገዋል። በተለይ ቃል ኪዳናቸውን ይገርመኛል። አቡነ ዮሐንስ ዘጋና ጌታችን መጥቶ ገዳም ኢየሩሳሌም ትሁንልህ አላቸው። መቤቴ አንቺሳ ደብረ ቁስቋም ትሁንልህ፣ ሊቃነ መላእክት እናንተሳ ሶስቱን ሰማያት ይሁኑልህ፣ አዳም አባታችን አየው አንተሳ ገነትን ትሁንልህ የጥንት ርስቴ አለው ይባላል። እንዲያ እያለ ከብዙ ቅዱሳን ቃል ኪዳን ገብቷል። ዳዊትንም ይወድ ነበር። በረፍቱ ቀን በነገራቸው ላይ ያልተገኙ ቅዱሳን አልነበሩም። በ90 ዓመቱ በ15ኛው ክፍለ ዘመን መጀመሪያ በአፄ ይስሐቅ ዘመነ መንግስት ነው ያረፈ የቅዱስ ዲቁና ከጻድቁ አቡነ ያዕቆብ ቅስና ከአቡነ ሰላማ መተርጉም ነገ ዓመታዊ በዓላቸውን ከምናከብርላቸው አባት ነው የተቀበለ። እግዚአብሔር የጻድቁን በረከት ያሳድርብን። እንግዲህ በቀረችን ሰዓት ጥቂት ኃይለ ቃል እናንሳ። ተግሳጽ ይመጣል። ደስ ማይል ነገር ነው ለሁሉም። እስቲ ነገረ ማርያም ልባችንን ጥቂት ረጋ ያደረግልናል። ተግሳጹን ተናግረ ነው ለማይረባን ነገር ማለት ነው። እንዴት ዋላችሁ? በቅድም ያነበብኩላችሁ በትንቢተ ኢሳይያስ ምዕራፍ 52 ላይ አለ አይደለም? አስታውሱታላችሁ? ጌታችን በልዑለ ቃል ኢሳይያስ አድሮ ምን አለ? ጽዮን ወይ ተነሺ ኃይልንም ልበሺ ብሎ አለ። ያስተረጉም ነበረ። ሰዓት ያጥረናል። ምዕራፍ 56 ላይ ደግሞ ታስታውሱታላችሁ አይደለም? ለምንድን ነው ታቦቱን የሚካኤል የገብርኤል ምትሉት የተክለ ሃይማኖት ጊዮርጊስ ስሉ ዋናው የሚጠቀሰው ጥቅስ የትንቢተ ኢሳይያስ ምዕራፍ 56 ቁጥር 5 ላይ ያለ ነው አይደል? እግዚአብሔር እንዲህ ይላል ሰንበቴን ቢጠብቁ ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚያስጠራ ቦታንም ሰጣቸዋለሁ፣ የማይጠፋ የዘላለም ስምንም ሰጣቸዋለሁ ይላል።
ነታላችሁ እና ከቅዱሳን ይልቅማ መታሰቢያ ለማን ተገባ? ለእመቤታችን ለድንግል ማርያም። እዚህ ላይ አስቀድሞ ግን ይላል ይህንን የሚያደርግ ሰንበቴንም የሚጠብቅና የማያረክስ እጁንም ክፋት ከማድረግ የሚጠብቅ ሰው ብፁዕ ነው አለ። በዚህ ጥቅስ ትዝ የሚላችሁ ነገር ካለ ጎበዞች ናቸው። በተለይ ዲያቆናት ይህ እኮ ነው ጥቅሱ። ጻድቅ ውእቱ ወዘያከብር ሰንበተ ይልና ምንድነው የሚል ቀጥሎ? ይበል ፈላሲ ነው አይደል? አይደለም? ኧረ ተው እንረዳዳ። እንዴት ዋላችሁ? እንዲያውም ኃይለ ቃሉ ይገኛል እዚህ ላይ ያው ጥቅስ መፈለግ ወደ ታች ሆኖ ይሆናል እና እሱችን ኃይለ ቃል ለመጀመሪያ ጊዜ እንታ ተስፋ ማርያም ናቸውና ይሄ የሚገኘው እዚህ ላይ ነው ሲሉኝ ያስታውሳሉ ድሮ። እና እዚች ኃይለ ቃል ነው ያለች፣ ችግር የለውም በኋላ እንፈልገዋለን። እና ሁሉ ዘገብር አለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ጽድቅን የሚሰራ ሰንበትን የሚያከብር ሁሉ ምንድነው አለ? ጻድቅ ነው አለና ይበል ፈላሲ ዘገባ በእግዚአብሔር ይፈልጠኒኑ ምዝቡ። ካለማመን ወደ ማመን፣ ከክደት ወደ እምነት፣ ከኃጢአት ወደ ጽድቅ የተመለሰ ሰው የድሮውን አስቦ ከምዕመናን ከቅዱሳን አንድነት ይለየኝ ይሆን ብሎ አይስጋ። እሱ ነው። ገብቷችሁ ከሆነ ስንጮ እያስተዋልን እንድንጮህ ነው የማስታወሻ የሰጠኋችሁ። ወደ ምዕራፍ 61 እንምጣና አጭር የእመቤታችን ነገር የቅዱሳን ነገር እየሳብን አጠረብን። የሷ ኢየሩሳሌም ሆይ፣ ኢየሩሳሌም የሚለውን ተርጉመናል አይደለም? እንዴት ዋላችሁ? ኢየሩሳሌም ሀገረ ሰላም ነው አይደል? ኢየሩሳሌም ስንል ከተማይቱን፣ ሁለተኛ ኢየሩሳሌም ስንል ቤተክርስቲያንን፣ ሶስተኛ ኢየሩሳሌም ስንል እመቤታችን ብለናል አይደለም? ስለዚህ ኢየሩሳሌም ሆይ ብርሃንሽ መጥቷል አለ። ለጊዜው ለኢየሩሳሌም ቢቀጽሉ ጥንቱን ሚጠት በሚደረግበት ጊዜ እግዚአብሔር ረድኤት መውረዱን መናገር ነው። ነገር ግን ወደ አዲስ ኪዳን አመጣን ኢየሩሳሌም ሆይ ብርሃንሽ መጥቷል ማለት ጌታችን ለማዳን እኛን ሲመጣ ሲያስተምር የነበረ የት ነው? ኧረ በሞቴ ኢየሩሳሌም አይደል? በቃ ኢየሩሳሌም ሆይ መጽአ ብርሃንኪ አታስታውሱም? የህዳር ቁስቋም ላይ መጽአ ብርሃንኪ ማይሌቱ ላይ ኢየሩሳሌም ሆይ። ስለዚህ መጀመሪያ ለኢየሩሳሌም ለከተማ ራሱ፣ ሁለተኛ ቤተክርስቲያን ኢየሩሳሌም ብርሃንሽ በተዋሕዶ ያከበረሽ ብርሃንሽ ኢየሩሳሌም ማለትም ብርሃንሽ ክርስቶስ አምላካችን መጣ። ብርሃንሽ ያለው ጌታችን አነ ውእቱ ብርሃኑ ለዓለም፣ እኔ ዓለም ምንድን ነኝ ብሏል። ብርሃን ያለው ክርስቶስ መሆኑ በዚህ ይታወቃል። ብርሃንሽ ቤተክርስቲያን ነው። ብርሃንሽ ክርስቶስ መጥቶልሻል አለ። በፍጻሜው ኢየሩሳሌም እመቤታችን ሆይ ብርሃንሽ መጥቷል አለ። ልብ በሉ። እንዴት ዋላችሁ? እመቤታችን የማን እናት ነው የምትባል? የብርሃን እናት። የብርሃን እናት ብቻ ሳይሆን እንተትለብስ ፀሐየ፣ ፀሐይ ምን ያለች ተጎናጸፈች። አንድም ብርሃናዊት እሷ። ብርሃን የሆናት ማን ነው? ጌታ። የእመቤታችን ንጽህናዋ ከማን ነው? ከጌታችን ዘንድ የተሰጣት አይደል? ሁሉ ነገር እመቤታችን ስትታይ ለምንድን ነው ከፀሐይ 7 እጅ የምታበራ የሚል ምንድን ነው የሚለው? ንኢ ማርያም መሰረተ ኩሉ ዓለም ይላል አባ ጊዮርጊስ። የዓለም ሁሉ መሰረት ማርያም ወይ ወደ እኔ ነይ። ከርስኪ ይርህብም ሰማይ፣ የማኅፀንሽ ስፋት ከሰማይ ጽፋት ይልቅ ይደነቃል። ወብርሃነ ገጽኪ ሀቱም ብርሃነ ፀሐይ፣ የፊትሽ ነጸብራቀ ብርሃን ከፀሐይ ይልቅ 7 እጅ ያበራል አለ። ብርሃንሽ መጥቷል። ደህና ነህ? አንተን እያየሁ ነው እንግዲህ የማስተምር። የብዙ ሰው ፊት ዞር ብዬ ሳይ የሉም ጨርሶ። ይቅርታ ጋር አንተን እያየሁ ላስተምር። አንተ ትሻለኛለህ። ተማረ የቤተ እግዚአብሔር ሰው ግን ደግሞ አፈጠጠብኝ እንዳትለኝ። ወደዚህ ዞር ዞር እላለሁኝ። ሁሉ ፊቱ እየከበደ ሄዷል። እውነቴን ነው። እናንተንማ አትቻለሁኝ። ወትሮም ወደ ሴት ዞሮ ማስተማር አይገባም ነበር። ወንድ ነኛ ወንድ ወደ ሴት እያየ አያስተምርማ። እሱም እኮ ስርዓት ነው። እንግዲህ ልብ በሉ፣ ብርሃንሽ መጥቷል። ምክንያቱም ጌታ ወደ ኢየሩሳሌም መጣ ብለን ብንል ሊዋሃዳት ነው አይደለም። ከተማዋን ግን በኪደተ እግሩ ቀድሷታል አይደለም። ኢየሩሳሌምን ይከብር መሬታ ተብሎ የተነገረላት ወአከበር ወለ መሬታ ተብሎ የተነገረላት በእግሩ ስለረገጣት ነው አይደለም። ወንሰግድ ውስተ መካን ሀበቆ መግረ እግዚእነ አይደል? አስቡት፣ ስለረገጣት ብቻ ከተሰገደላት ኢየሩሳሌም 9 ወር ከ5 ቀን ያደረባት ስጋዋን ነሷን የተዋሃደ እመቤታችንማ እንዴታ መጽአ ብርሃንኪ ለምን ሊዋሃድ ሊያከብርሽ ሊያገንሽ
ከፍጥረት ሁሉ የምትበልጭ እንድትሆኝ መጻ ብርሃንኪ የእግዚአብሔርን ብርሃን አለ በአንቺ ላይ ወጥቷልና አብሪ አብሪ አብርሂ አብርሂ ኢየሩሳሌም በአንቺ ላይ ወጥቷልና ምን ማለት ነው እናላችሁ? እመቤታችን ምስራቅ እንላታለናል። ጌታ ፀሐይ ጽድቅ ይባላል አይደለም? በምስራቅ ምን ያበራል? ፀሐይ። እና ለዚያ ነው በአንቺ ላይ ወጥቷል ማለት በተዋህዶ ከአንቺ ተወልዷልና አብሪ። በትእዛዝ ልታበራ አይደለም፣ እንደምታበራ በፈሊጥ መንገድ ነው አብሪ አለ። እነሆ ጨለማ ምድር ድቅድቅ ጨለማን አሕዛብን ይሸፍናል አለ። ሸፍኗል ሲል ነው። አንድም ያላመኑትን ሸፍናቸዋል። ነገር ግን በአንቺ ላይ እግዚአብሔር ይገለጣል። አሁን ከእሷ የተወለደው ማን ነው? ጌታችን ኢየሱስ ክርስቶስ ነው። ማን ብሎ ጠራው? እግዚአብሔር። ስለዚህ እመቤታችን ወላዲተ ማን ትባላለች? ወላዲተ እግዚአብሔር፣ ወላዲተ አምላክ እንድትባል ያጠይቃል። በአንቺ ላይ ክብሩም በአንቺ ላይ ይታያል። በነገራችሁ ላይ ክብሩ በአንቺ ላይ ከአንቺ በነሳው ስጋ ጌታችን በነገራችሁ ላይ ስጋችንን ባህሪያችንን አክብሮልናል። ከአንቺ በነሳው ስጋ ክብሩን ለመግለጥ በእግዚአብሔርነቱ ክብሩን ሲገልጥ ኑሯል። የአዲስ ኪዳን ለየት የሚለው ስጋችንን ተዋህዶ ከእመቤታችን በነሳው ስጋ ነው ክብሩን የገለጠ ታምራቱን ያደረገ ትንሣኤውን የገለጠ። አንድም በአንቺ ላይ እግዚአብሔር ክብሩ ይታያል ብሎ ማለት እመቤታችንን ያየ ሁሉ እንዲህማ እንዲህ ያለ ማዕረግ፣ እንዲህ ያለ ክብር፣ እንዲህ ያለ ብርሃን፣ እንዲህ ያለ ጸጋ፣ እንዲህ ያለ ንጽህና ያላት የእግዚአብሔር ማደሪያ ብትሆን ነው እንጂ ብለው እንዲሉ ያደርጋል። ነገስታት በብርሃንሽ አሕዛብን በጸዳልሽ ይሄዳሉ። እስቲ አምጣውን ይሄን አታስተውሉትም? ደሴ ማርያም ጸልዩ አለ አይደል? የመቼ የረቡዕ ምን ላይ ሁሉ ትውልድ ላይ አይደለም? አምጣ ግዙን መጨረሻዋን እንጂ ዋናዋን ጥቅስ ሁሉ ትውልድ ተነበዩ ላይ ለኪ አብያቶ መከራ ተብሎ ሁሎሙ ነገሥተ ምድር ያውሩ በብርሃንኪ የምድር ነገስታት በብርሃንሽ ይሄዳሉ። ምን ማለት ነው? ብርሃንሽ የተባለ ብርሃኗ ማን ነው? መድኃኒታችን ነው አይደለም? ልብ በሉ። ነገሥተ ምድር የተባሉ እነ ዳዊት እነ ሰሎሞን ነው። ምን ነው ካረፉ አይደል የመጣች ቢሉ ብርሃኗ ወይም አንድያ ቸር ልጇ ከሲኦል ጨለማ አውጥቶ በብርሃኑ መርቶ ወደ ገነት ስላስገባቸው ሁሉም ነገሥተ ምድር አለ። እነ ዳዊት እነ ሰሎሞን እነ ሕዝቅያስ እነ ኢዮስያስ እነ ዘሩባቤል በብርሃንሽ ሄደው ገነት ገብተዋል። አንድም ወደ አዲስ ኪዳን መጥቶ ጻድቃን ነገሥታት እነ ማርቆስ ዘቶርማቅ እነ ቴዎድሮስ እነ ላሊበላ እነዚህ ሁሉ በምንሽ ይሄዳሉ? በብርሃንሽ። ወአሕዛብን ምን በጸዳልኪ በነጸብራቀ ብርሃንሽ ስምሽን እየጠሩ ስምሽን እየሰሙ ይሄዳሉ። ይህን አንድ ይበቃናል። ባጭር ለእመቤታችን እንዲህ ያስተረጉማል። ቀጥሎ ወደምን እንሄዳለን? ወደ ቁጥር 14 እንዴት ዋላችሁ? እንዴት ዋላችሁ? ቁጥር 14 ላይ እንዲህ ይላል። ትናንት የሰጊድን ነገር አነስተን ነበር አይደል? የፈቃዱን ነው የግዱን ያነሳን? ንገሩ እንጂ ኧረ አይሰማም። የፈቃዱን አይደል? ዛሬ ግዱ ደግሞ ያመጣዋል ባለቤቱ። በጥቂት ምዕራፍ ልዩነት እኮ ነው። ሰው ለእመቤታችን ቢወድ ወዶ ይሰግዳል፣ ባይወድ ደግሞ በግዱ ይሰግዳል። እሱን ያመጣል። ምን አለ? የአስጨናቂዎችም ልጆች እየተንቀጠቀጡ ወደ አንቺ ይመጣሉ። ልብ በሉ። አሁን ይህን ለኢየሩሳሌም የምንተረጉመ ያስተረጉማል፣ ለቤተክርስቲያን የምንተረጉመ በተለይ ቤተክርስቲያንን ደንጋይ እያሉ የሚሳደቡ ደንጋዮች አሉ አይደለም? ነና ዋላችሁ። ቤተክርስቲያን ከድንጋይ እንደተሰራችም ሁላችንም እናውቃለን። እንዴት ዋላችሁ? መስቀሉ ጥንቱኑ ሳይሰራ እንጨት ነው አይደለም? ከተሰራ በኋላ ግን እንጨት አይደለም፣ መስቀል ነው። ቤተክርስቲያን ከተሰራበት በኋላ ደንጋይ አይባልም። ቤተክርስቲያን ነው፣ ህንፃ ቤተክርስቲያን ነው፣ ቅዱስ ነው። ሲዳሱት ያድናል እምነት ላለው ሰው። እንደዚህ ያሉ የሚሳደቡ ሰዎች እነዚህ አስጨናቂዎች ሰሞኑን ትናንትና ዛሬ ቪዲዮ ሲመላለስ ያያችሁናል። እዛ ጅግጅጋ ላይ ቤተክርስቲያኑን እያፈረሱት አሕዛብ ሄደው። እንግዲህ እኔ ምንም የምለው ነገር የለኝም። ለምንድን ነው የሌለኝ? ማን ይሰማኛል ብዬ ይህንን ምል እነዚህ እናንተ ስላላችሁ ለእናንተ ደግሞ ምን አዲስ ነገር እነግራችኋለሁ አይቼ ብቻ መድኃኔዓለምን ያችን ነገር አደራ እዚች እስክትመጣ ምናልባት ወይ ከልክልልን ወይ ደግሞ እስከዚያ እንዳታቆየን እዚህ መጥቶ አይናችን እያየ እንዳያፈርሱብን ነብዬ አይቀርም። ግፉ ሶማሌ ክልል ላይ ደቡብ ክልል ላይ ወለጋ ወይ ምናምን የሚባል ቦታ አይቀርም፣ መድረሱ አይቀርም። አሁን በቁጥር እበልጣለሁ ብለህ አስበህ ከሆነ አንቀላፍ ተቆይና ቀኑ ታያለህ። እስራኤል በቁጥር አልዳኑም እንዳትረሱት።
እፎ ያነትኦሙ አሃዱ ለአሰርቱ ምዕት ወክሌቱ ይሰድድዎሙ ለእልፍ ይላል ቅዱስ ሙሴ አይደለም? ይኸውልህ እግዚአብሔር ሲለያቸው ጥቂት አሕዛብ ነው እስራኤልን የሚያባሯቸው ነበር። እግዚአብሔር ከነሱ ጋር ሲሆን ግን ጥቂት እስራኤሉ ነው ያባሩ ነበር ብዙዎች። እና አስቡት ቤተክርስቲያን እንደዘበቱባት ሁሉ ነገ ቀኑ ሲደርስ ምን አለ አስጨናቂዎች ልጆች እየተንቀጠቀጡ ወዳንቺ ይመጣሉ። ለእመቤታችን ቀጽለን ብንናገር ደግሞ እግዝእትነ ማርያምን የማይሏት ነገር የለም። ቅድም አንስተን ነበራለ በዛ በደቡብ አካባቢ ያሉ ሰዎች አስቡት። እኔ ሁልጊዜ ነው የምነግራችሁ ከጴንጤ ጋኔን ይሻላል። ትልቅና ትንሽ የሚባል ጋኔን አለ አይደል? በጣም ጌታችን ወዝንቱ ዘመድ እየወጽ ዘንበለ በጾም በጸሎት አለ አይደል? ሐዋርያት ሌላውን ጋኔን ሲያስለቅቁ ቆይቶ አንዱን ቢያላቸው አይደለም የከፋ ጋኔን አለ ማለት ነው። እንደዚያ ማለት ነው። ስለዚህ ጋኔን ነው፣ ሰይጣን ነው፣ ክፉ ነው፣ አረመኔ ነው፣ ርኩስ ነው። ነገር ግን ለካ ከሱ የሚከፋማል። እነሱ ማን ናቸው ከተባለ አስባችሁታል? ሰው አሕዛቡ ነው ፈጣሪያችንን ቢሳደቡ ሁለቱ ስባት ባላስገረመን የኖረ ነው። የጥንት ነው የአባት ይባላል። የኛ አባት ሳይሆን የነሱ የአባታቸው ለማለት ነው። እንዴት ክርስቲያን ነው ብሎ ሰው አምላክ እናትን ይሳደባል? እነዚህ ታዲያ ምላሳቸው መቁረጥ አይገባም ነበር? አፄ ዘርዓ ያዕቆብ እናስታውሳቸዋለን። ዛሬ ምኞታችን እሱ ነው። አፄ ዘርዓ ያዕቆብ ነው ከሞት ቢያስነሳልን ነው እግዚአብሔር የምንለምነው። እመቤታችን የሚሳደበው ነው ምንድን ያደረጉት? ምላሳቸውን ይቆርጧቸው። አየው ፍትርት ይባላል። ታዲያ አፄ ዘርዓ ያዕቆብ የሚነቅፋቸው በዚህ ማን እንደው ታውቃለህ? የኛ ቤተሰባች ይሄ አዳማቂ መዝሙር ስለ እመቤታችን እዘምራለሁ እመቤታችን ስም ጠርቼ ሰብካለሁ የሚል ይሄ ደንቆሮ ሁላ አየው። ደንቆሮ የሚለው በስንት ጊዜው መጣ፣ ቦታውን አገኘ ማለት ነው። አስበዋል አይደለም? መላሷ አንጀቱ መቆረጥ ነበረበት። እንዲህ ያለው እንዴ በመጀመሪያ በነገራችሁ ላይ እስቲ እንደ በሀገር ህግ በዓለም ህግ እንሄድ። ህገ መንግስት የወንጀለኛ መቅጫ ምናምን በሚባለው ሰው መሳደብ ይችላል? ንገሩኝ። ከመናቸው ደረሰችባቸው? የት ደረሰችባቸው? እንዲህ ያደረገችላቸው ውለታ ሌላው ነገር አይገባቸውም። ደናቁርት ናቸው። ግን ምን የት አገኝተዋት ነው? የት አውቀዋት ነው በየመንገዱ ሲሳደቡ የሚውሉ? እነዚህ አራዊት ርኩሳን የሚባሉ እኮ እነዚህ ናቸው። የአምላክ እናት ላይ እንዲያዚያ የሚናገሩ። ነገር ግን ምን አለ መጽሐፍ? እነዚህ ሰዎች እየተንቀጠቀጡ ይደርሳል ቀን ይመጣሉ። አይደለም በአምላክ እናት ፊት በእውነተኛ እሷን በሚወዱ ሰዎች ፊት ተዋርደው የሚመጡበት ቀን ብዙ ላይ ርቅ ይችላል። እኛ ንስሐ ከገባን ያቺ የፍርድ ቀን ለነሱ ምን ያህል ጭንቅ እንደሆነች ሰሞኑን አልነገርኳችሁ? ሌንታ ምን አሉ አልኳችሁ? በፍርድ ቀን የሰዓቱን የመከራውን ነገር ቢያቀልልን ለአንድ አፍታ መልኳን ባየነ ብለው ይመኛሉ። ያን እንኳ አይፈቅድላቸውም ጌታችን። ሊሰግዱላት ይመኛሉ፣ አይፈቅድላቸውም። ያን አለ። ቀጥሎ ምን አለ? የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ አለ። እኛ በፍቅር ነው። በቀደም በፈቃድ የሚደረገውን ስግደትን ያስተማረን አይደለም? በፈቃድ በደስታ ለእመቤታችን ስንሰግድ ደስ ይላል እኮ በጣም እንዲህ ስሟ ሲጠራ እኮ በአፄ ዘርዓ ያዕቆብ ዘመነ መንግስት ማርያም ድንግል ወላዲተ አምላክ የሚል ስም ሲሰማ ማለት ነው። የአፄ ዘርዓ ያዕቆብ በመቶ ሺህ የሚቆጠር ሰሪት ሆጭ ነው የሚለ መሬት ላይ ስመ ስላሴና ስመ ድንግል ስመ መስቀል ሶስቱ ሲጠሩ እኮ ቆመ መገኘት አትችልም። እሳቸው ስለ ፍቅራቸው በውድ ብቻ አይደለም በግድም አድርገውታል። እሳቸው የሚመሩት ሀገር ነዋ። በቃ ህግ ከወጣ መገዛት አለብን። አሊያ ህጉን ተከራከር ስተትነቱን ማስረዳት አለብን። ስተትነቱን ማስረዳት አትችልም። ክርስቲያን ከሆንክ ክርስቲያን አይደለሁም ካልክ ደግሞ ውጣ ነው ከአካባቢው የምትባል። እሳቸው እኮ ስሟ ሲጠራ ንጉሠ ነገሥት እኮ ልብሰ መንግስታቸውን አውልቆ እኮ ይደፋሉ መሬት ላይ። አክሊላቸውን አውልቆ እኮ ፊቷ የሚደፉ እኮ ስሟ ሲጠራ እስከዚያ ድረስ እኮ ነው። ነገር ግን እዚህ ምን አለ? የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ። ከዚህ በላይ መናቅ አለ? ሰው ራሱን ከአምላክ እናት ጋር ያወዳድራል። እሷም ሰው እኔም ሰው ምን ማለት ነው? ደግሞ አንዳንድ አሉ አፋቸው ላይ እንዲሁ ይሄ አለ አይደል? ብቻስ የመጨረሻ የገማ የሚባል ቶይሌት መጸዳጃ ስፍራ አለ አይደለም? ከሱ የሚከፋ አፍ ያላቸው አንዳንድ መናፍቃን አሉ። በተለይ ሴቶቹ ደግሞ ይከፋሉ። መተው ዝም ብሎ አንድ ኦርቶዶክስ ያገኙ ከኔ በምን ትበልጣለች? አንቺ ደንቆሮ እንኳን ከአምላክ እናት ከለበስኩት ልብስ አትደርሽም አንቺ። ይሄ ልብስ ምን እንደሆነ አታውቂው።
አይ ምሳሌነቱ ነው። ደግሞ ይሄ ልብስ ምንድን ነው? ይሄ ልብስ እንዳትሉ ምንም ጨርቅ ነው፣ ሌላ ነገር የለውም። ግን አነሰም በዛም በአገልግሎት ከተለበሰ ዘንድ አልኳችሁ አይደለም የአምላክ እናትን ከሚሳደብ ከሌላው ሊሻል ይችላል ጨርቁ። ይሄ ሳይሆን ምሳሌ እኔን አደረግኩ እንዲያው ደንቆሮ ስለሆንኩ እንጂ የሁላችን ልብስ ማለት ነው። እንዲያው የተለየ ነገር የለውም። አንዳንዱ ሰው ሞኝ ነው። እና እነዚህ ሰዎች ወደውም በግዳቸውም በጊዜያቸው ይመጣሉ። ኋላ ግን ምን አለ? የእስራኤል ቅዱስ የእግዚአብሔር ከተማ ጽዮን ተብለሽ ትጠሪያለሽ አለ። እንዴት ባላችሁ? ስለ እመቤታችን የሚያስተረጉምበት ቀጥተኛ አንቀጽ ነው። ጽዮን ተብለሽ ትጠሪያለሽ አለ። ጥንቱን ጽዮን አይደለች ኢየሩሳሌም። ይህ ትንቢት የሚነገርበት ጊዜ እኮ ጽዮን ከተባለች 400 ዓመት አልፈዋል እና እመቤታችን ጽዮን የፍጥረት የምዕመናን መጠጊያ ተብለሽ ትጠሪያለሽ። በተለይ ግን የእስራኤል ቅዱስ የእግዚአብሔር ከተማ ትባያለሽ። የእስራኤል ቅዱስ የእግዚአብሔር ከተማ እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ወአብደራ ከመ ትኩን ማኅደሮ፣ ማደሪያው ልትሆን ወዷታልና ዛቲ ይእቲ ምዕራፍ ይላለም። የእስራኤል ቅዱስ ለዘላለም ማደሪያ ያደረጋት ብቸኛዋ እመቤታችን ናትና በረከቷ ጣዕመ ፍቅሯ ይደርብን። ማጠቃለያ ቁጥር 19 ላይ እንዲህ ይላታል። እመቤቴን ቤተ ክርስቲያንንም ለኢየሩሳሌም ያስተረጉማል። ግን ሰዓት ስለሌለ ለእመቤታችን ብቻ እንተርጉመው። ፀሐይ በቀን የሚያበራልሽ አይደለሽም፣ ወይም የፀሐይ ብርሃን ላንቺ አያስፈልግሽም። በሌሊትም ጨረቃ የሚወጣልሽ አይደለም። ላንቺስ እግዚአብሔር የዘላለም ብርሃንሽ አምላክሽ ክብርሽም ነው። እናላችሁ የፀሐይን ብርሃን አትፈልጊ። በመንግሥተ ሰማያት ፀሐይ አለ። ፀሐዩ ማን ነው? ጌታችን ኢየሱስ ክርስቶስ ራሱ አይደለም። በቃ አልቦ ፀሐይ ኢዋካ ወኢ ብርሃን ወኢ ጸዳል እንዳለው ቅዱስ አትናቴዎስ ማለት ነው። በመንግሥተ ሰማያት ፀሐይ ራሱ ነው። አንዲት አጭር ነገር ልንገራችሁ። ሁለት ባይታውያን በበረሃ በጣም ይዋደዳሉ ይኖራሉ እና አንደኛው ሁልጊዜ ወደ ምስራቅ ነው የሚሰግዱ፣ ቤተክርስቲያን በዙሪያቸው ስለሌለ በረሃ ስለሆነ ያሉ እና አንደኛው የሆነ ቀን ላይ ብድግ ብሎ ይሰግዳል እና ወንድምየው መጥቶ ዛሬ የፀሐይ መውጫው ተቀየረ መሰለኝ፣ ወደ ምዕራብ እየሰገደ አይቶት ማለት ነው። ምን ነው ወንድሜ ያለው፣ ምን ነው ወደ ምዕራብ ሰገድክ ሳለው፣ ወንድሜ እኔ ብዙ ዓመቴ ነው እኮ ፀሐይ ስትወጣም ስትገባ ማይቻው አላውቅም እኮ ወደ አገኘሁት ነው የምሰግድ ያለው። ፀሐይ የሚባል አይተዋወቅም። ለምንድን ነው ታውቃላችሁ? ተሰጥሞ ብርሃን የሚባል ማዕረግ ደርሷል። 8ኛ ማዕረግ 9ኛው ነው እንጂ። ምክንያቱም የክርስቶስን ብርሃን ስለሆነ የሚያይ ፀሐይን አያያትም። የለም አባ መቃርስን ስሙ እንዲያውም በጊዜው መጥሪያ ይሆነናል። ሁለት ባይታውያንን አግኝቷቸው ምንድን ነው ያሉት? ፀሐይ ትወጣለች ወይ? ጨረቃ ሳለች ወይ? ንፋስ ይነፍሳል፣ አፍላጋት ይመላለሳሉ፣ ንጉሥ ይነግሳል፣ ሰው ደህና ነው ብሎ ጠየቁትና የሉም። በቃ እዚያው በምድር ነው ያለው፣ ግን የሉም። እና ምንድን ያላቸው አባ መቃርስ እንደናንተ እንደሆን ምን ልሆን አላቸው። በማዕረግ እኮ እሱ ይበልጥ ነበረ፣ በኋላ ክብሩ ማለት ነው። እና በእውነቱ እመቤታችንን ፀሐይ በቀን ጨረቃ በሌሊት የሚያበራልሽ አይደለሽም፣ ይልቅስ ብርሃንሽ ማን ነው አለ? እግዚአብሔር ነው። ለዘላለም ብርሃንሽ እሱ ነው፣ አምላክሽም እሱ ነው፣ ክብርሽም እሱ ነው። ለዚያ ነው እመቤታችን ድንግል ማርያም ጌታ ምን ትለዋለች? ክብሬ አንተ፣ ሞገሴ አንተ። ከዳዊት ቃል ጠቅሳ ምትለው ኃይለ ቃል አለ አይደለም? እና ምንድን ነው አምላኬ፣ ተስፋዬ፣ ጸወኔ ያለች እመቤታችን ታመሰግነው ነበረ። ዛሬም ታመሰግነዋለች ይባላል። እና እመቤታችን ብርሃኗ ቢያድለንም የሁላችንም ብርሃን እግዚአብሔር ነውና በብርሃኗ ይምራን፣ በረከቷን ያሳድርብን፣ ብርሃነ ትንሣኤዋን ይግለጥልን። ቸሩ መድኃኔዓለም የቅዱሳን ሁሉ በረከትም ያሳድርብን። ተአምረ ማርያም ትናንት ልተርከው የነበረው እናንተ ቀልቤ ጠፍቶ ነው እንጂ ሰዓቱ ለካ ደህና ነው። እኔ እኮ በጣም የመሸ መስሎኛል። ስለዚህ ተአምር እንናገር አይደል? ምን ይመስላችኋል? አሁን እኮ እንደዚህ ይላል። አሁን ቅዱስ ኤልያስ ህዝቡን ለመ እግዚአብሔር አምላክ እስከ ማይዘኑ ተሐነክሱ በክልኤ ወንጌጋያቲክሙ ለመ እግዚአብሔር አምላክ ያው አምልኮ ኪያውትል ወለመ ቤል አምላክ ያው አምልኮ ኪያውትል አለ። አሁን እንዲህ ሲል ያንን ቢያመልኩ እሺ ሊላቸው ነው ወይ? አይ አስፈቅዶ ለማስደረግ ነው እንጂ አትተርክ ብትል ዞር በል ነው የምልህ እኮ። ግን ወዳችሁ ብታረጉት ነው ሚሻል በሚል ነው። እንዴት ዋላችሁ? አጭር ነው የምናደርገው፣ ከረዘመም እግዚአብሔር ያውቃል። ገምኑድ የሚባል ሀገር በግብፅ አለ። ከዚያ ማዶ ደብረ ቀለሞንም ይባላል። ደብረ ቀለሞንም በማን ነው የምናስታውሰው?
አባ ሳሙኤል። ቀጥሎስ ጎበዝ ማን? በመላኩ ነው። እሱ ይረዝምብናል። አባ ሳሉሲ። አርኪዋን እየፈለግኩኝ በዛው ለእናንተ ልተረክላችሁ። እንዴት ዋላችሁ? አርኪ ያለች እዚህ ፎቶ አንስቼ አምጥቻት ነበረ። አባታችን አባ ሳሉሲን ታስታውሳላችኋል? መስከረም 30 ቀን የምናከብረው አባት እመቤታችን በጣም የሚወድ ቅዱስ ሰው ነው። ነገር ግን ክብሩ በሰው ፊት እንዲገለጥበት አልፈለገምና እንደሞኝ ሆነ። በቃ ሲያዩት ሞኝ ነው። ጧት ተነስቶ ይበላል። ሮብ ነሽ፣ ዓርብ ነሽ፣ አብይ ጾም ነሽ፣ ፍልሰታ ነሽ የለም። ጧት ተነስቶ ይበላል። ሲቆርብ አይተውት አያውቁም። በቃ እዛ ገደም ግን መነኩሴ ነው እና በምኔቱ በጣም ያዝንለታል እና ብለው አንድ ቀን አይ ይህ ወንድማችን ተጎድቶ መቀረቱ ነው፣ ቢያንስ እንዲያው ለስጋው ደግሞ እናብቀው ብለው ተመካከሩና መነኮሳቱ የገዳሙ ክብረ በዓል ሲደርስ የደብረ ቀለሞን የእመቤታችን በዓል ደረሰ። ግንቦት ነበረ። ግንቦት አንድ የልደቷ ቀን ሲደርስ እዚያ ስንክሳር ላይ ግማሹን ታሪክ ነው የምታገኙት ባጭር ስለተጻፈና ሲደርስ መነኮሳቱን በሉ ያዙት፣ ምግብ እንዳይበላ ተጠባበቁት፣ እምቢ ካላችሁ ምሰሩት እና እንድናቆርበው አደራ ብለው ተመካክረዋል። እሱ እኮ የረገጠውን መሬት አያክሉም እነሱ ብቃቱ ማለት ነው። አለ ያቺ ቀን ስትደርስ ያውቃሉ እኮ ምን ሊያደርጉን ነው። እዛ መጥተው ከበው ዝም ብሎ ያወሩታል። እንዲሆን ያሉ ነው። ያቺ ሰዓት አለች የሚመገብባት። ግን የሚመገቡ እኮ ሳር ነው፣ ሌላ ነገር አይደለም። ግን በዚሁ ሸፍኖ ስለሆነ የሚከተው አዩ ሳር ተበልቶ መቼም ለሰው ልጅ እንስሳ ነው እንጂ ሰው ሳር በልቶ አይኖርም አይደለም። ለቁመተ ስጋ ያታክል። ታዲያ ምንድን ነው የሚያደርግ? ያችን ሳር ጧት ሲበላ ይታያቸዋል አይደል? እዚያ ላይ ምግብ የለም። አንዲት ማዕድ ናት፣ እሷም ሳር ናት። ግን ሞኝ ለመምሰል እብድ ለመምሰል ጧት ነው የሚያደርገው። በሉ የቁርስ ሰዓት የደረሰ ልሄድ ነኝ አላቸው። አይ አትሄድም። አንዳንድ ሲባባሉ ለቃ ማሰር ብቻ አይደለም። አንዳንዶቹ እጅ ለማሰር ሲሉ አንዳንድ ጊዜ ሰው ታሞ ጸበል ላይ ምናምን ስታስሩ ተጠንቀቁ፣ እጅ አትስበሩ። አንዳንድ ሰው ተጠንቅቃችሁ ነው። እጅ የሚሰብር ሰው አለ። በእርግጥ ያው ጠላ ያደረበት ሰው ጉልበት ስላለው ሊያስቸግር ይችላል አውቃለሁ። ግን ተጠንቃችሁ እንዳይሰበር ቢያንስ ደግሞ መጠንቀቅ ያስፈልጋል። እንዲያም ካለ ካህናትን ጠርታችሁ ትምህርተ መስቀላቸው ወጥ ያደረጉበት አርፎ ቁጭ ነው አቅም ስለሌለው በቅዱስ መስቀል ፊት እና እንደዚያ አንዳንዶቹ መቋሚያ መተው ክንዱን ለማሰር እምቢ ሲላቸው ክንዱን መቱት። በጣም አዝኖ እመቤቴ ማርያም ሰው አረመኔ ነው፣ አንቺ ግን ሩሩ ነሽ። እመቤቴ ከእኒህ ሰዎች አድኝ ባካችሁ፣ አንድ እጅ ልቀቁልኝ አለች። የመንኩስና ቆሙና መጣን። እመቤቴ በር ከፈች ሊሉ ግድግዳው ቢወረወሩ ግድግዳው ለሁለት ተሰነጠቀለት። ክንፍ አውጥቶ ጊዜ በክንፍ ማለት በር፣ ግድግዳው ግን ለነበረ ተመለሰ። እግዚአብሔር ግን ለረቂቅ ስልጣኑ ያቺ ቆብ እዚያ ላይ ወደቀች፣ አገኟት። ያችን ቆብ ጳጳሱ ብዙ ሞክሯል ለመንበረ ጵጵስናው ለማስቀመጥ፣ እየተመለሰች አስቸገረች እና አባታችን አባ ሳሉሲ እመቤታችን ድንግል ማርያም እንደዚያ ሲያስጨንቁት ግድግዳውን የከፈተችለት እሷ ናት። ታዲያ ታምር ሲነበብ እንድታውቁት ወደፊት ቀን ቢሰጠን ይህንን አትምን ቤተ እግዚአብሔር ልንጠቀምበት ይገባል። የጥንቱ ተአምረ ማርያም አርኪ አለው፣ መርገፉ እየራሱ አለው። የናዛዚትነ ከዚያ በኋላ ነው የሚባል። እቺኛቱ መርገፏ ከተባለች በኋላ ነው። እናችን እንበለ ማሄጽ ወመፍስ በሉ እስቲ አመ ገዳመ ፈለሰም ዘሰቋር ኪሎቱ አረፍተ እምኒ ውሰም ለዛ አስመረኪ ብእሲ እንተ ይሰመይ ሳሉሰም ስቁሪ ገቦ ጸርየ ወዘጸላይት የከርሰም ነሲአኪ ማርያም መጥባይተ ሐዲሰ። ለሁሉ ተአምር የራሱ አርኪ በነገራችሁ ላይ አለኝ። ሙሉ ነው። አንድ ቦታ ይዤ የመጣው አለ ሙሉ ተአምረ ማርያም አለ። ሁሉም የራሱ አርኪ ብቻ እንዳይመስላችሁ። ተአምሩ አለ፣ አርኪ አለ። ቀጥሎ ያለው ገጽ ላይ የታምሩ ስዕል ነው ያለ። ያ የተደረገው ስዕል የተጻፈ እንግዲህ ከ500 ምናምን ዓመት በፊት የነበረ ብራናው ፕሪንት ተደርጎ ኮፒ ተደርጎ ማለት ነው። እንበለ ማሄጽ ወመፍስ አመ ገዳመ ፈለሰ በመጥረቢያ አይደለም
በመቆጥቆጫ በምንም አይደለ። ግድግዳውን የሰነጠቀው በምን ነው? በቆቡ። ግን ከቆቡ በፊት የማንን ስም ጠርቷል? የእመቤታችን ስም። አመ ገዳመ ፈለሰ፣ በዚያ ወጥቶ ገዳም ከስውራን ጋር ሊኖር በሄደ ጊዜ ዘሰቆር ኪሎቱ አረፍተ እብን ይቡሰ፣ ይህንን የደረቀ ከቶውኑ ሊከፈት የማይችለውን ያን ደንጊያ አለት የሰነጠቅሽለት ለዛ አስመረኪ ብእሲ እንተ ይሰመይ ሳሉሰ፣ በቅድስናው ደስ ያሰኘሽ ነበረ። ሳሉሰ አሉ አይደለም? ስሙ ማን ነው? ሳሉሲ። ቤት ለመጠንቀቅ ነው ሳሉሰ። ሳሉሲ የሚባለው አንቺን ደስ ያሰኘሽን ሰው እንዲህ እንዳደረግሻል። ስቁሪ ገቦ ጸሬ፣ የጠላቴን ጎን ሰንጥቂ ክፈቺ። ወዘጸላይት የከርሰ፣ የጠላቴንም ሆዱን ክፈቺ። ጠላት ሲባል ሰው እንዳይመስላችሁ ደግሞ አንዳንድ ሰው አይደለም። የጠላቴ ሰይጣንን ጎኑን ሰንጥቂ። ለምን? ህመም እየተሰማ ወደ እኔ እንዳይቀርብ። ምክንያቱም ሊቀርብ ሲል አንድ ጊዜ ጎኑን አንድ ጊዜ ሆዱን ብትልልና እዚያ በኋላ እዚህ ሰውዬ አልሄድም መታ ደግሞ ድጋሚ እንደዚያ ታደርገኛለች። አታስታውሱም? የመጀመሪያ ሰሞኑን የነገርኳቸው አንድ መነኩሴ ሊያሳስተው ስገድልኝ ብሎት በጥፊ ያላቸው ድጋሚ እኮ መታወቅም። ለምን? ምልክት ናት ያቺ ጥፊ። ዘወትር ያችን ጥፊ እያሰበ ነው የሚኖር እና ነሲአኪ ማርያም መጥባይት አዲስ ሰይፍን አንስተሻል። ስልጣኗን ሰይፍ ይለዋል። ያደርገሽ ጠላቴን እንዲሆን ነው የታምሯ የጻድቁ እመቤታችን በረከት ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። እግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን ወረዳት ምጽአቱ ያሳፍረን የሰቦተ ስሙ ያንቀሐነ ወአምልኮቱ ያጽናነ እግዝእትነ ማርያም ኃይል ጸሎተነ ዋስተስሪ ኩሉ ኃጢአተነ መመንመሩ ለእግዚእነ ተዛምዳነ ዘንተ ህብስተ እስመ ለዓለም ምሕረቱ 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 አብለቱ ስብሐት ወወልድ እግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐጎሉ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወቅዱሳት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ለኪ ማርያም ምንን አስተበኳኪ ማሬ ነው የትማይ ጸንበኪ በእንታና ምኪ ያቂ ማቡኪ ማይበረኔው ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበይኒ ስለ እግዚአብሔር ተሳሰይ መንበዚ በአምላኪው መዳኔ አስመሪ ማማላመቱ ነው ሚዚስ ያስተበጽውኒ ኩሉ ትውልድ እስመ ገብርኤል ይታይ ለብያቶ ቅዱስ ስሙ ሙሳይሉኒ ለትውልድ ለለ ይፈረው ገብረ ኃይል በመዘራቱ ዘሮም ለለ አብዩሊን አልቦሙ ወነሰቶም ላይ የላን መናበርቲው አይቤው ለተተናዝገው በረከቱ ለሩባን ወፈንዶ ሞራቆሙ ለቦላኑ ተወክፎ ለእስራኤል ቆሌ ወተዘከረ ሳይሉ ዘይቤሎ ሙላበው ይናብራን ባረክን ቀድስና ንጽህና እግዝእትነ ማይሰሪው ለሰይጣን እሙ ለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ነጽ መዝገበ ረራየ መዝገበ የዋት ባረክን በእልየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለገብረ ፍልሰት ድንግል ሱባ ቀረብተ ወዳስ ማርያም ዘኮኝ ቅድስተ ቅዱሳን መቅደሰ
በቅድሜኪ እግዝእትየ እመረከብኩ ሞገሰ በየማነኪ ባርክኒ ስልሰ አድኅነነ ሕዝበከ ወባርከነ ርስተከ ሀበነ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን።
የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ብርሃነ ትንሣኤዋን በቸርነቱ ይግለጽልን። ተረፈ ዘመኑን ተረከፈ ክረምቱን ይባርክልን። ከታዘዘ መቅሰፍት ከነደደ እሳት ከዕለት ኪት ከዘመነ መንሱት ከግራ ቁመት ይሰውረን። ለታመሙ ለታሰሩ ለተጨነቁ በመከራ ላሉ ሁሉ ቸርነቱን ያድርግልን። እግዚኦ ቀቢኦቶ ስርየ ኃጢአቱ ደምስስ ጸላእተ ዋርት ፍኖቶ ለገብርከ ተስፋ ኢየሱስ። ቸሩ መድኃኔዓለም የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎች ወገኖቻችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ትውልድ ሁሉ ብፅዕናሽ ክብርሽን ሁልጊዜ ያደንቃሉ። መመኪያችን መጠጊያችን ተስፋችን አንቺው ነሽ እያሉ ትውልድ ሁሉ ክብርሽን ሁልጊዜ ያደንቃሉ። መመኪያችን መጠጊያችን ተስፋችን አንቺው ነሽ እያሉ ያገኑሻል ያከብሩሻል ፍጥረታት በሙሉ ያገኑሻል ያከብሩሻል ፍጥረታት በሙሉ ያገኑሻል ያከብሩሻል